እልልታ ጭብጨባ ክብር ይሁን ለጌታ በደም give him praise hallelujah ጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉ ያቸው ወደ ሰማይ አምላክ ወደ እግዚአብሔር ከፍ hallelujah መንፈስ ቅዱስ ሆይ አመሰግንሃለሁ በሉት I worship you Holy Spirit አንደበቶቻችሁ ክፈቱና በራሳችሁ ቋንቋ እግዚአብሔርን አመስግኑት Thank you Holy Spirit Thank you Jesus Kala diano masa prala bene megele bora la bara la bara la bara la bara Kela diano በልሳኖቻችሁ ጸልዩ በእግዚአብሔር ፊት የጌታ እግዚአብሔር መንፈስ እዚህ አለ ህልውናው በዚህ አለ መገኘቱ በዚህ አለ give him praise ካላባራ ላባላ ባራ ላባና ማሶ ፕራዲያ ጂጋዲያኖ ማሶንዶ ፕራዲያና ማካሎቫኖ ሞሶ ፕራዲያና ማንቶ ፓራ ላባራ ፔላዲያኖ ማንታ ፕራዲያኖ ማሶ ፕሮሎቬኔ መነገስ ጂካላቫና ማጋራ ላባራ 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 Oh yes, የጌታ እግዚአብሔር መንፈስ እዚህ አለ ጂካላ ባራ ላባራ ላባራ Yes, Jesus ሲል ለመጨረሻ እጆቻችሁ ከፍ አድርጉና ወደ ሰማይ አምላክ ወደ እግዚአብሔር ራሳችሁን እያሰጣችሁ ራሳችሁን እያስገዛችሁ በሰማይ በምድር ማይገኝ ቢተካስ በላማ Oh yes ለዘለዓለም ትኖራለህ ማያረጁ ዓመታት ይዘህ የግል ነህ የኔ ምርጫ ኢየሱስ የሁሌነ ካዲያ ሶፕራኔቫ በሰማይ በሩት ለመጨረሻ ጊዜ በሰማይ በምድር ማይገኝ ቢተካስ በሌላ
ለዘለዓለም ትኖራለህ ኦ ኢየሱስ የሁሌ ነህ በሉት ሌላ ርስት የለኝም የሚል ሰው ርስቴ ነህ ይበለው እስቲ Thank you Jesus Thank you Holy Spirit we give you praise አባት ሆይ በጌታ በኢየሱስ ስም እናመሰግንሃለን በጌታ በኢየሱስ ስም ስለመገኘት እናመሰግንሃለን Thank you for your presence በመካከላችን ስላለ እናመሰግንሃለን ለመኖርህ ዕውቅና እንሰጣለን ክብር እንሰጣለን Thank you እናመሰግንሃለን እንልሃለን በመካከላችን ለመገኘት ስለወደድክ ምስጋናችንን ለመቀበል ስለመጣ በጌታ በኢየሱስ ስም አመሰግንህ መንፈስ ቅዱስ ሆይ በአእምሮ ያስብ በአንደበቴ ተናገር በእጆቼ ንካ ይህ ድምፅ ዛሬ ለአንድ ሰው የነጻነቱ ይሁንለት የእረፍቱ የመፈታቱ ይሁንለት በጌታ በኢየሱስ ስም አባቱ ያከበርንህ ማን ነው እልልታ ያለው ጭብጨባ ያለው ሃሌሉያ praise God ተቀመጡ ባላችሁበት የእግዚአብሔር መንፈስ በመካከላችን አለ አሜን are you blessed ጌታ ይባረክ ከጎረቤታችሁ ያለውን ሰው ሰላም በሉት እንዴት ነህ ደህና ነህ ወይ ሰላም ነው ወይ በሉት praise God የጌታ መንፈስ በዚህ አለ አሜን ማታውቁትም ሰው ከሆነ ተዋወቁ መንፈስ ቅዱስ በዚህ አለ የጌታ presence እዚህ አለ and he will help us amen ጌታ ይባረክ ኦንላይን ያላችሁ አጎታችን ፓርትነርስ ፋሚሊዎች ቤተሰቦቻችን በሩቅ አገር በተለያየ ስፍራ ያላችሁ you are welcome ከያላችሁበት ምድር ከያላችሁበት አገር ከያላችሁበት ሰፈር ሰላምታችን ይድረሳችሁ praise God ተባረኩ ሼር ማድረግ አትርሱ ፕሮግራሞቻችንን በዩቲዩብ በፌስቡክ በተለያየ ፕላትፎርም ላይ ላይቭ ስትሪሙን ሼር ማድረግ አትርሱ እግዚአብሔር አምላክ የተባረከ ይሁን ጌታ በዚህ ያለ አሜን በአምልኮ ውስጥ እግዚአብሔር መንፈስ በኃይል ያለፈ ነበር it was a powerful time እስቲ ለኳየሮች thank you በሏቸው encourage አድርጓቸው praise God እግዚአብሔር አምላክ የተባረከ ይሁን ሰዓታችንን ግን ፊክስ ማድረግ አለብን because የወርሺፕ ሰዓታችን እያጠረብን ነው ቢያንስ ከቃል በፊት አንድ ሰዓት ማምለክ አለብን በደንብ አድርገን አሜን we need to worship because አምልኮ መንፈሳዊ ደጆችን ይከፍታል መንፈሳችንን ለመንፈስ ቅዱስ አገልግሎት ያዘጋጃል ስለዚህ ከጊዜ ወደ ጊዜ ፕሮግራማችን አምልኮ የምንጀምርበት ሰዓት ወደ ኋላ እየተገፋ ነውና ከኔክስት ዊክ ጀምሮ ኤግዛክትሊ 11 o'clock worship መጀመር አለብን ይሄንን ወቁ ሁላችሁም አርፍዳችሁ የምትመጡ ሰዎች የአምልኮ ግማሽ ላይ ትደርሳላችሁ ወይም ማብቂያው ላይ ትደርሳላችሁ እንጂ ካሁን በኋላ we have to start worship 11 sharp አሜን ስለዚህ ኳየሮች አምልኮ የምትመሩ አገልጋዮች ሚዲያ all of you እንዳትረሱ sometimes በዲሴምበር ፕሮግራሞች ምክንያት የማታም የጧትም የቀንም ፕሮግራሞቻችን ይዛባሉ ከሥራ ባህሪያችን የተነሳ usually ዲሴምበር አካባቢ የሰዓት ለውጥ ይኖራል it's okay we understand ያንን እንረዳለን ሌላም ሀገር ክረምት ሲሆን በጋ ሲሆን ሰዓት ይቀየራል ኖርማል ነው አውሮፓ ውስጥ አሜሪካ ውስጥ የትም ሀገር ብትሄዱ ሲዝን ሲቀየር ሰዓቶች ይቀያየራሉ ሶ የኛ ችግር ምንድነው ሰዓቱ ከቀየርን በኋላ ሲዝኑ ሲቀየር ግን አንመልሰውም ወደ ቦታው ሶ ወደ ቦታው እንመልሰዋለን ከኔክስት ሳንዴ 11 o'clock worship ኦን የሚሆንበት ነው አንድም ሰው ካለ ያ አንድ ሰው የጌታ መንፈስ ያገኘዋል praise God amen so we don't wait for anybody 11 o'clock ጸሎታችን አብቅቶ አምልኮ መጀመር አለበት
ማታ ደግሞ ሮብ ደግሞ ኤግዛክትሊ 1 ሰዓት ተኩል ላይ ወርሺፕ መጀመር አለበት። አዳት ፕላን አይደለም ከሩብ ጉዳይ ወይም ተኩል ላይ yes 1 ሰዓት ተኩል ላይ አምልኳችን መጀመር አለበት። ፕሬየራችን አልቆ ሶዛት ረጅም ጊዜ እንድናመልክ ልባችን ለእግዚአብሔር መንፈስ ሥራ እንዲዘጋጅ አሜን። አምልኮ ልክ እንደ ገበሬ መሬቱን እንደሚያዘጋጅ ነው። መሬት ከመዘራቱ በፊት ገበሬ መሬቱን ያዘጋጃል። አረሙን ይነቅላል፣ ይቆፍራል፣ ድንጋዩን ያወጣል፣ ያለሰልሳል። ዳስ ወርሺፕ። ከዛ በኋላ ዘር ሲመጣ ካች ነው የሚያደርገው። ፕሬይዝ ጋድ። ስለዚህ እግዚአብሔር ደግሞ እጅግ የባረካቸው የአምልኮ አገልጋዮችን ሰጥቶናል። ፕሬይዝ ጋድ። ሲባርኳቸው ፕሬይዝ ጋድ አሜን። እንደ ፊልጶስ ጌታ በ5 ልጆች ባርኮኛል፣ ሴት ልጆች ሃሌሉያ። ፊልጶስ ነው አይደል? 5 ናቸው 4 ናቸው? 4 ናቸው። የኔ 5 ነው ነው። ጌታ ይባረክ አሜን። what a blessing የእግዚአብሔር በረከት ነው። እግዚአብሔር አምላክ የተባረከ ይሁን። በሚሄድበት ሀገር ሁሉ አምልኮ ፍሎ አላደርግልህ ሲለኝ ለፕሮግራም ለምሳሌ ሰዎችን ማገልገል ሲፈልግ ምን ብል አንዳንዴ ያው ፍሎ ላይ ያደርግ ይችላልና በሆዴ ላለው ፕሬይዝ ጋድ አባቴን እኮ በጠይቀው እንዳለው ጌታ ማለት ነው ልጆቼን እየመጥቼ ቢሆን ኖሮ ነገሩ ይለመልም ነበር ላለው ፕሬይዝ ጋድ አሜን። ኢትስ አ ግሬት ብሌሲንግ። አንዳንድ ነገር በእጆቻችሁ ላይ ሲሆን ነው ኢምፖርታንትነቱን ማታዩት እንጂ እኛ ቤት ያለ በረከት በጣም ትልቅ ነው። we have a great blessing in this house አሜን አሜን። የተባረከ ሃውስሆልድ ነው ያለን፣ የተባረከ ቤት ነው ያለን። ሰዎች ጊዜያቸውን ራሳቸውን ሰጥተው የሚያገለግሉበት የሚያመልኩበትና it's a great blessing hallelujah አሜን አሜን። ስለዚህ ያን እናረጋለን። ፓስተር ዘሌ I want you to enforce that praise God from ከሮብ ጀምሮና ሰዓታችን ኳየሮች፣ አምልኮ መሪዎች፣ ሌሎች ሚዲያ ዲያቆናት ሁላችሁ የዲሴምበር ሰዓታችን ወደ ቦታው እንዲመለስ አደራላን ነው። ምን ያህል ኢምፖርታንት እንደሆነ በልቤ ውስጥ እንድታውቁ ነው ጊዜው ስጄ ነገርኳችሁ። ጌታ ይባረክ። it's very important። ጌታ በዚህ አለ። አሜን አሜን። praise God። so ወደ ዛሬው መልእክታችን እንገባለን። የእግዚአብሔር መንፈስ ያገለግለናል። the anointing የእግዚአብሔር ቅባት በሚል ርዕስ ላይ last week የጀመርነው ሐሳብ አለ። ብዙ ጊዜም ይሄ anointing በዚህ ቤት የተለመደ መልእክት ነው። praise God የእግዚአብሔር ቅባት ሃሌሉያ። ዘካርያስ ምዕራፍ 4 ቁጥር 6 ዘካርያስ ምዕራፍ 4 ቁጥር 6 ከዚያም እንዲህ አለኝ ለዘሩባቤል የተላከው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም። ሃሌሉያ አሜን 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 የሚል ሰው አለ? በመንፈሴ ነው እንጂ አለ በኃይልና በብርታት አይደለም። ቀጥሎ ያለው ቃል አለ። ከዚያም እንዲህ አለኝ ቁጥር 6 ለዘሩባቤል የተላከው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ካለ በኋላ የሚቀጥለው ሐሳብ እንደዚህ የሚል ነው። praise God አሜን። ታላቅ ተራራ ሆይ አንተ ምንድነህ? ቁጥር 7 በዘሩባቤል ፊት ምን ትሆናለህ? ደልዳላ ሜዳ ትሆናለህ። አሜን። ይሄን ተራራ በተመለከተ የተነገረው መልእክት ከእግዚአብሔር ምን የሚል ነው? በመንፈሴ እንጂ በኃይልና በብርታት አይደለም። አንድ ነገር ላይ አንድ ሐሳብ ላይ ትንሽ ጊዜ እንድወስድ መንፈስ ቅዱስ ከላስት ዊክ ጀምሮ ያሳስበኛል። because I believe መንፈስ ቅዱስ ሊነግረን የፈለገው ነገር አለ። እሱም ደግሞ ምንድነው? የእግዚአብሔር ቅባት መንፈስ ቅዱስ ነው። አሜን። there is no difference። የእግዚአብሔር ቅባት ስንል የእግዚአብሔር መንፈስ እያለን ነው፣ መንፈስ ቅዱስ እያለን ነው። የመንፈስ ቅዱስ ሙላት ደግሞ የአንድ ጊዜ ክስተት ብቻ አይደለም።
እውነት ነው። የመንፈስ ቅዱስ ጥምቀት የአንድ ጊዜ ኤክስፒሪየንስ ሊሆን ይችላል። በመንፈስ መጠመቅ የሚለው ሐሳብ በመንፈስ መጠመቅ ወይም በልሳን መሞላት ለአንድ አማኝ in a lifetime አንድ ኤክስፒሪየንስ ሊሆን ይችላል። ነገር ግን በመንፈስ ከተጠመቅን በኋላ ደግሞ በመንፈስ መሞላት የሚባል መንፈሳዊ ፕራክቲስ አለ። መንፈሳዊ ልምምዶች አሉ። ሰው በመንፈስ ቅዱስ ይጠመቃል። እውነት ነው። አንዴ ይሆናል የሚጠመቀው። ልክ በሐዋርያት ሥራ ምዕራፍ 1 ላይ ቁጥር 8 ጀምሮ ጌታ ለሐዋርያቱ እንደነገራቸው ከጥቂት ጊዜ በኋላ በመንፈስ ቅዱስና በኃይል ምን ታደርጋላችሁ አለ? ትጠመቃላችሁ ይላቸዋል። So the baptism of the Holy Spirit and the filling of the Holy Spirit የተለያየ ነው እንደሆነ ማሰብ ያስፈልጋል። the baptism የአንድ ጊዜ ኤክስፒሪየንስ ሊሆን ይችላል። ጥምቀቱ አንድ ጊዜ ሊሆን ይችላል የሚመጣው። ነገር ግን በመንፈስ ቅዱስ መሞላት ፈጽሞ የሚያልቅ ኤክስፒሪየንስ አይደለም። praise God አሜን። ለዚህ ነው መጽሐፍ ቅዱስ ሲናገር ምዕራፍ 1 ላይ ተጠመቁ ካለ በኋላ ምዕራፍ 4 ቁጥር 31 ላይ ሄዶ ደግሞ በኋላም ነግራችኋለሁ ከጸለዩም በኋላ ይላል የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው ይላል። አሜን። ምን አለባቸው? ሞላባቸው። መጀመሪያ ያለው ተጠመቁ ነው። you see there is a baptism, there is a filling የሚለው ቃል በመንፈስ መሞላት የሚለው ሐሳብ present continuous tense ነው። የማያልቅ የማይጨረስ ሂደት ነው። በኤፌሶን 5:18 ላይ እንደሚናገረው በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ የሚለው ሐሳብ በተለያየ ትርጉሞች ስትመለከቱ በመንፈስ ተሞሉ እንጂ it's a present continuous tense ነው። ያለ ማቋረጥ be filled and ይሄ የማያልቅ መሞላትን እንድንሞላ መንፈስ ቅዱስ ይፈልጋል። ውሃ ልትጠጡ ትችላላችሁ፣ ግን በፍጹም በእድሜያችሁ ውሃ እንዲህ አይደለም የምትጠጡት። praise God አሜን። አሁንም እየጠጣችሁ ሆነ ማለት ነው። you will always drink አይደለም እንዴ? ትጠጣላችሁ። ጧት ጠጣችሁ ከሆነ ከሰዓት ትጠጣላችሁ፣ ከሰዓታችሁ ከሆነ ማታ ትጠጣላችሁ፣ ለሊት ከእንቅልፋችሁ ተነስታችሁ ልትጠጡ ትችላላችሁ። it's not በህይወታችሁ ለመጀመሪያ ጊዜ ውሃ የጠጣችሁበት ጊዜ ይኖራል። እውነት ነው። አንዴ ነው መቼም የሆነ ቦታ ጀምራችኋል። you started somewhere ወይ ኢንፋንት ሆናችሁ በጡጦ ጀምራችኋል። የሆነ ቦታ ውሃ መጣት ጀምበት። ከዛ በኋላ ግን የማያቋርጥ የመጠጣት ህይወት አላችሁ። praise God ከመንፈስ ቅዱስ ጋር ያለን ኤክስፒሪየንስ በህይወታችን እንደዚህ ነው። የመጠመቅ ኤክስፒሪየንስ አለ። ከመጠመቃችን በፊት ምናልባት ደግሞ ከዛ በፊት ያለው ምናልባት ሰው ካልተጠመቀ ደግሞ መንፈስ ቅዱስ በውስጡ የለም ወይ ብላችሁ እንዳታስቡ። ደግሞ ሰዎች በመንፈስ ቅዱስ ሳይጠመቁ ነገር ግን ጌታን በሚቀበሉበት ጊዜ ደግሞ መንፈስ ቅዱስ መጥቶ በውስጣቸው ያድራል። ዳግመኛ ይወለዳሉ። በልሳን ሊጸልዩ ይችላሉ። የመንፈስ ቅዱስን ጥምቀት ኤክስፒሪየንስ ሊያደርጉ ይችላሉ። ጌታን ስንቀበል መንፈስ ቅዱስ መጥቶ በእኛ ውስጥ ያድራል። ዳግመኛ እንድንወለድ ያደርገናል። ከዛ በኋላ በመንፈሳዊ ነገራችን እያደግን ስንሄድና መንፈስን መጠማት ስንጀምር ደግሞ በመንፈስ ቅዱስ ጥምቀት የሚባል መንፈሳዊ ኤክስፒሪየንስ እናገኛለን። በልሳን መጸለይ ሊያካትት ይችላል ወይም ያካትታል። ከዛ በኋላ ግን የሚሆነው ምንድነው? ያለ ማቋረጥ በመንፈስ መሞላት ይኖራል። that's what the anointing is hallelujah የእግዚአብሔር ቅባት የሚባል ከመንፈስ ቅዱስ የተለየ ሌላ ነገር የለም። there is nothing else መንፈስ ቅዱስ ተሞልቼ ነበር አሁን ደግሞ ቅባት ተቀባው የሚባል ነገር የለም። the anointing is the Holy Spirit አሜን አሜን። ቅባቱን ኤክስፒሪየንስ የምናደርገው እንዴት ነው ካላችሁ ያለ ማቋረጥ በመንፈስ ቅዱስ በመሞላት ሂደት ውስጥ በመንፈስ ተሞሉ የሚለው መጽሐፍ ይሄንን ክሊር አድርጎ ያስተምራል። ምንድነው ይሄን ሁሉ የምለው? አንዳንድ ሰዎች ለመጀመሪያ ጊዜ እንደሚሰሙኝ ስለማቅ ነው። እዚህም ሆነ ኦንላይንም ሆነ የትም ቦታ ያላችሁ ሰዎች አንዳንድ ሰዎች ለመጀመሪያ ጊዜ ነው የሚሰሙት። ምናልባት ለመጀመሪያ ጊዜ ከሆነ የሰማችሁት የዩቲዩብ ፔጅ ውስጥ ኤልሻዳይ አበራ ብላችሁ ሂዱና በጣም ብዙ በመንፈስ ተሞሉ የሚል የእግዚአብሔር ቅባት የሚል የእግዚአብሔር many teachings እዛ ላይ ታገኛላችሁ። praise God ለመግቢያ ያህል ይሄን ካል በኋላ መናገር የምፈልገው ሐሳብ ወይ መንፈስ ቅዱስ በልቤ ውስጥ ያከበደው ሐሳብ ከላስት ዊክ ጀምሮ ምንድነው ማለት የፈለከው መንፈስ ቅዱስን እያልኩት ነው። ራሴ ምንድነው
አንዱ የእግዚአብሔር ቅባት ለኛ የተሰጠበት reason ወይም the anointing the Holy Spirit ወደ ህይወታችን የመጣበት አንዱ ምክንያት ምንድነው ብለናል? the main reason የእግዚአብሔር ቅባት በህይወታችን ላይ የኛን effort የኛን ጥረት የኛን ጉልበት በመለኮት ጉልበት ለመተካት ነው። the anointing is a replacement። መንፈስ ቅዱስ ደጋግሞ ከላስት ዊክ ማለዳ ጀምሮ እስከ ዛሬዋ ቀን ድረስ ላለፉት 7 ቀናት ይሄን መልእክት ሜዲቴት ሳደርግ ደግሞ ወደ ውስጥ የሚያመጣው ነገር ይሄ ነው። the anointing is a replacement። አሜን። ይሄን ሐሳብ ስናገር ሰምታችሁ አታውቁ ይሆናል። ከላስት ዊክ ጀምሮ ግን ሰምታችኋል ማለት ነው። ከዚህ በኋላ ምንድነው ያለው ዘካርያስ ያለው ነገር ይሄ ነው። በመንፈሴ ነው እንጂ በኃይልና በብርታት አይደለም። ምን ማለት ነው? የእግዚአብሔር መንፈስ ይመጣና አለው ያንተን ኃይልና ብርታት ይተካልሃል እያለው I want to replace it እያለ ነው። praise God አሜን። ብርታት አለ ኃይል አለ፣ ነገር ግን you need a replacement። አሁን ከፊት ያለው ተራራ ባንተ ኃይል የሚነቃነቅ አይደለም አለ። ስለዚህ ምን አረጋለሁ? መንፈሴ ይመጣል። ሃሌሉያ። መንፈሴ ይመጣል። ወደ ማርያም የመጣው የገብርኤል ቃል ምን የሚል ነው? praise God ይህ እንዴት ይሆናል? እንዴት ሊሆን ይችላል? ባዮሎጂካሊ ፊዚካሊ ፖሲብል አይደለም ስትለው እንደዚህ ያለ የእግዚአብሔር መንፈስ ባንቺ ላይ ይመጣል አለ። because the anointing is a replacement። praise God ባዮሎጂውን ሪፕሌስ ያደርጋል፣ ተፈጥሮን ሪፕሌስ ያደርጋል። ናቹራሊ አይሆንም የተባለውን ነገር ወይ መሆን የማይችለውን ነገር ይተካዋል። ወደ ምን ይተካዋል? ወደ ዲቫይን አቢሊቲ። የግል ችሎታችንን በመለኮት ችሎታ ይተካዋል። የግል ጉልበታችንን በመለኮት ጉልበት፣ በመለኮት ኃይል፣ በመለኮት ብቃት የሚተካው ነው የእግዚአብሔር ቅባት ማለት። when the anointing comes upon you ነገሮቻችሁ ይተካሉ ማለት ነው። ሃሌሉያ አሜን። የልዑል ኃይል ይጸልልሻል። መንፈስ ቅዱስ ባንቺ ላይ ይመጣል። praise God ኦቨርሻዶ ያደርግሻል። እንዴት ሊሆን ይችላል ያልሽውን ነገር እንደሚቻል ያሳይሻል። ማን? the anointing the Holy Spirit። በጌታ በኢየሱስም የእግዚአብሔር መንፈስ ዛሬ አይኖቻችሁን ያበራል፣ ልቦቻችንን ይከፍታል። በህይወታችሁ አደርጋለሁ ብላችሁ አስባችሁ ማታውቁትን ነገር ማድረግን እንደምትችሉ ታያላችሁ። because of the anointing you will see። እዚህ ቦታ ላይ ራሴን አገኘዋለሁ ብላችሁ ያላሰባችሁትና ማንም ሰው ያልፈቀደላችሁ ቦታ ላይ የእግዚአብሔር ቅባት ይዟችሁ ይወጣል። the anointing will come upon you። መንፈስ ባንቺ ላይ ይጸላል። ያልተሰማ ነገር ወደ ቤትሽ ይመጣል። praise God impossible የሆነ ነገር why የእግዚአብሔር ቅባት is a replacement። it's a divine replacement። ሃሌሉያ አሜን። ሰው እግሩን ሲያጣ ሌላ እግር ይሰጠዋል አይደል እንዴ? ገንዘብ ካለው ነው፣ ከሌላው አይሰጠውም። እግር ሲያጣ እግር ይጨመርለታል፣ እጅ ካጣ እጅ ይጨመርለታል። ሰዎች በዚህ ጊዜ ገንዘብ ካላቸው ብዙ ነገር ሪፕሌስ ይደረጋል። የሰው የውስጥ ኦርጋን፣ የውጭ ኦርጋን ኤኒቲንግ ኦልሞስት ፖሲብል እየሆነ ነው ሰውን ከሌላ ሰው ጋር ቀላቅሎ ማኖር። praise God ሪፕሌስመንት ያደርጋል። ይሄ የባዮሎጂው ዓለም፣ የሳይንሱ ዓለም there is a divine realm። praise God የእግዚአብሔር ዓለም ደግሞ አለ። አሜን። ከናንተ አቅም ውጭ የሆነውን ነገር የሚተካ ማለት ነው። we need the anointing። ጥሪያችንን ማከናወን የምንችለው በዚህ ቅባት ነው። መዋጋት የምንችለው በዚህ ቅባት ነው። ላስት ዊክ አይተናል። አቅርቦታችን የሚያመጣው ይሄ ቅባት ነው። ላስት ዊክ አቆምነው ምን የሚለው ጋር ነው? የእግዚአብሔር ቅባት በሕይወታችን ላይ ልዩነትን ያመጣል የሚለው ላይ ነው። ሃሌሉያ የሚታይ ልዩነትን በሕይወታችን ላይ ያመጣል። አሜን። so remember የእግዚአብሔር ቅባት መንፈስ ቅዱስ እንደሆነ መረጃም ማስረጃም ካስፈልጋችሁ አንዱ የሐዋርያት ሥራ ምዕራፍ 10 ቁጥር 38 ነው። ምን ይላል? እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ምን አደረገው? he anointed him። praise God በማን የቀባው?
በመንፈስ ቅዱስ because the anointing is the Holy Spirit. Praise God. አሜን አሜን። በብሉይ ኪዳን አንዳንድ ምሳሌዎችን ልስጣችሁ ከዛ ወደ አዲስ ኪዳን እመጣለሁ። ሪፕሌስመንት ይሄ በአእምሮአችሁ ውስጥ ይቀመጥ። it's a divine replacement. Praise God. መንፈስ ቅዱስ መለኮታዊ ምትኬ ነው። የእግዚአብሔር ቅባት የኔ መለኮታዊ ምትክ ነው። ገንዘቤ ማድረግ የማይችለውን ነገር የእግዚአብሔር ቅባት ያደርግልኛል። አሜን አሜን። እስቲ ከኔ ጋር ተናገሩ። እስቲ ገንዘቤ በሉ። እስቲ ዕውቀቴ ችሎታዬ ሊያደርግልኝ የማይችለውን የእግዚአብሔር ቅባት ያደርግልኛል። Praise God. It's my replacement. He is my replacement. It's not it. He. Praise God. እርሱ ምትኬ ነው። አሜን። መጽሐፍ ቅዱስ ሲናገር በአንደኛ ሳሙኤል 17:49 ላይ እንደዚህ ይላል። 49 ሳትሄዱ በፊት በአንደኛ ሳሙኤል 16:13 ላይ እንደዚህ ይላል። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ ፊት ቀባው። ሃሌሉያ። የእግዚአብሔር ቅባት የብሉይ ኪዳንም የአዲስ ኪዳንም ነው። አሜን። ምን አደረገው? ቀባው። ከዚያን ቀን ጀምሮ ይላል የእግዚአብሔር መንፈስ because anointing ስንል ምን ነው የምንለው? መንፈስ ቅዱስ ነው። ከዚያን ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ በኃይል መጣ ይላል። ሃሌሉያ። it's a replacement. ያ ትንሽ የተባለውን ዳዊት አለው የሚባለውን ጉልበት የሚተካ ሌላ የመለኮት ኃይል ተካፈለ ማለት ነው። it's a different level ውስጥ ይወጡ ገባ። ለዚህ ነው ምዕራፍ 17 ላይ ቁጥር 49 ላይ እጁንም ወደ ኮሮጆ በመስደድ አንድ ድንጋይ አውጥቶ ወነጨፈ፣ ፍልስጤማዊንም ግንባሩ ላይ መታው ይላል። this is the anointing. Praise God. አሜን አሜን። በብዙ ሺህ ሰራዊት በጦርና በሰይፍ ያልተመለሰውን የሚመልስ ሌላ የመለኮት ኃይል መጥቷል። በዚህ ሁኔታ ዳዊት ይላል ስሙ በወንጭፍና በድንጋይ ብቻ ፍልስጤማዊውን አሸነፈው ይላል። እነዚህ ጋር ልጨምርላችሁ። በዚህም ሁኔታ ዳዊት በእግዚአብሔር ቅባት ሃሌሉያ because of the anointing በህይወቱ ላይ ከወረደው ከእግዚአብሔር ቅባት የተነሳ ሰው ሲያየው ወንጭፍ ብቻ ነው። ሰው ሲያየው ድንጋይ ብቻ ነው። ሰው ሲያየው ያለው ነገር ሊሚትድ ነው። but there is an anointing. በሰው አይን የማይታይ ሪፕሌስመንት አለ። የጎልያድን ሰይፍ የሚተካ ጦሩን የሚተካ praise God. አሜን አሜን። there was a replacement. በመንፈሳዊ ዓለም ላይ የእግዚአብሔር ቅባት በስራ ላይ ነው። in the name of Jesus ገደለው ነው የሚለው። he destroyed him. how? በእጁ ሰይፍ ሳይኖር የሚል ቃል አለ። በእጁ ላይ ሰይፍ ሳይኖር ለምን? ሰይፍን ሪፕሌስ የሚያደርግ ነገር ወደ ህይወቱ መጥቷል። በእጁ ምን ሳይኖር? ሰይፍ ሳይኖር። እጄ ላይ ምንም የለም ለምትሉ ሰዎች you have the anointing. እስቲ የእግዚአብሔር ቅባት አለኝ በሉ እስቲ። አይሰማም? የእግዚአብሔር ቅባት አለኝ። በእኔ ላይ ነው፣ በእኔ ውስጥ ነው፣ ይሰራልኛል። ሃሌሉያ አሜን። እጁ ላይ ምን ሳይኖር? ሰይፍ ሳይኖር። በእጁ ሰይፍ ሳይዝ there is a replacement because under a normal circumstance ሰው ተዋግቶ ማሸነፍ ያለበት በጦርና በምንድን ነው? በሰይፍ ነው። የእግዚአብሔር ቅባት ግን it's a divine replacement. this is my point. Praise God. ከደጋገምኩባችሁ ታገሱ። ያስተማሪ ባህሪ ነው። Praise God. it's a replacement. ልጄ ገብቶናል ይለኛል አንዳንድ ጊዜ። Baby, we understand. We get it ይላል። Praise God. Amen. If you get it, I get it በሉ። Praise God. Amen. it's a replacement. ሰይፍ የለም but there is an anointing. አሜን አሜን። በህይወት ለማሸነፍ የሚያስፈልጋችሁ ነገር ሁሉ በፊዚካሉ ዓለም ውስጥ ላይኖራችሁ ይችላል። በነገሮቻችሁ ላይ ስኬታማና ፍሬያማ እንድትሆኑ ሌላውን ሰው ኖርማሊ ሌላውን ሰው ስኬታማ የሚያደርግ ነገር በሙሉ እናንተ ጋር ላይገኝ ይችላል። ወይ ግማሹ ነው ያላችሁ፣ ወይ ሩቡ ነው ያላችሁ፣ ወይ ደግሞ ጌታ ረድቷችሁ ምንም የላችሁም። በታሃበ good news. Praise God. there is an anointing. ያንን ሁሉ ሪፕሌስ የሚያደርግ እግዚአብሔር ወደ ጠራችሁ ጥሪ እንድትሄዱ የሚያደርግ ጦርነታችሁን እንድታሸንፉ የሚያደርግ አቅርቦት ወደ ህይወታችሁ የሚስብ መለኮታዊ ምትክ አለ። ያም የእግዚአብሔር ቅባት ይባላል። ኧረ ሃሌሉያ
መሳፍንት 15:14 እንደዚህ ይላል። ሳምሶንም ሌሂ እንደደረሰ ፍልስጤማውያን እየጮሁ ወደሱ መጡ። በዚያን ጊዜ ይላል የእግዚአብሔር መንፈስ በሳምሶን ላይ በኃይል ወረደ ይላል። this is a replacement hallelujah because እኩል ግጥሚያ አይደለም እየተጋጠሙ ያሉት እኩል አይደለም አንድ ለአንድ ሺህ ነው there is no possibility አንድ ሰው የፈለገ ጂም ቢሄድ የፈለገ ክብደት ቢያነሳ የፈለገ ፕሮቲን ሼክ አይደለም እንትን ይሄ ኒውክሊየር ቦምብ ቢጠጣ ራሱ there is no possibility አንድ ሰው አንድ ሺህ ሰው ሊያሸንፍ አይችልም it's not possible natural አይደለም practice is not በፍጹም ሊሆን አይችልም ነገር ግን there is a replacement hallelujah ምትክ ግን አለ ያም ምትክ የእግዚአብሔር ቅባት ይባላል አንዱን ለሺህ የሚያረግ ሁለቱን ለአስር ሺህ የሚያረግ አረ ሃሌሉያ የተሰበሰቡብን እንዲሁ የሚበትናቸው there is an anointing የእግዚአብሔር ቅባት በኃይል ወረደበት ለምን አንድ ሺህ ሰውን የሚተካለት ሌላ ኃይል መጣ አሜን አሜን ከዛ እንደዚህ ነው የሚለው እጁ የታሰረበት ገመድ እሳት በውስጡ እንደገባ የተልባ እግር ፈትል ሆኖ ከእጁ ላይ ወደቀ that's the effect the immediate effect of the anointing ከዚያም በቅርቡ የሞተ የአንድ አህያ መንጋጋ አይቶ ከመሬት አነሳ doesn't make sense hallelujah ከዚያም አንድ ሺህ ሰው አያችሁ ከዚህ በኋላ ሰክሰሳችሁ doesn't make sense አይሰጥም hallelujah ደምረውም አይደርሱበትም አባስተው አይደርሱበትም how is that possible እንዴት ሊሆን ይችላል praise God በህይወት ያለ አህያ ቢሆን ረገጠለት ይባላል የሞተ አህያ ነው አገኘ ተባለ how is that እንዴት ነው ሴንስ የሚሰጠው there is an anointing በጌታ በኢየሱስ ስም የእግዚአብሔር ቅባት በእናንተ ላይ ነው እስቲ የእግዚአብሔር ቅባት በእናንተ ላይ ነው receive the anointing in the name of Jesus amen ሴንስ የማይሰጥ ፍሬያማነት የማይብራራ ሰክሰስ ወደ ህይወታችን የሚያመጣ የነገሮች ሁሉ ምትክ የሆነ መለኮታዊው ነገር የእግዚአብሔር ቅባት ይባላል that's an anointing በጻፍ ሲናገር ስለ ኤልሳ እንደዚህ ይላል ሁለተኛ ነገሥት 2:13 እርሱም ከኤልያስ የወደቀውን ካባ አነሳ ተመልሶም በዮርዳኖስ ወንዝ ዳር ቆመ ከኤልያስ የወደቀውን ካባ ይዞ ውሃውን መታና የኤልያስ አምላክ እግዚአብሔር ሆይ ወዴት ነህ አለ ውሃውንም ሲመታው ይላል በግራና በቀኝ ተከፍሎ ተሻገረ ከኢያሪኮም ወጥተው ይህንን ያዩ የነበሩ የነቢያት ወገኖች የኤልያስ መንፈስ praise God በኤልሳ ላይ ምን አርጓል አሉ this is an anointing አሉ praise God እነዚህ ነቢያት የእግዚአብሔርን ቅባት ካራክተር የሚያውቁ ናቸው they know the character of the anointing ቅባቱ ሲመጣ ምን እንደሚሰራ ያውቃል ሃሌሉያ ይሄ አሉ የሰው እጅ አይደለም ጉልበት አይደለም ኤክስፒሪየንስ አይደለም this is an anointing in the name of Jesus የእግዚአብሔር ቅባት ብቻ ድርሻውን የሚወስድበት የእግዚአብሔር ተአምራት ወደ ቤታችሁ ይገባል አሜንም ይስዋል ወይ ሰዎች ሁሉ ወደ እናንተ አይተው እንደዚህ ይላሉ ይሄ የእግዚአብሔር ቅባት ነው this is the anointing in the name of Jesus amen it's a replacement ኤልሳ የለም but the anointing is there ኤልያስ የለም ቅባቱ አለ መሻገሪያ መርከብ የለም but ቅባቱ አለ አሜን 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 ዮሐና ችሎታ የለም but there is an anointing ይሄ ነገር ነው ውስጣችሁ እንዲገባ እንፈልገው ብዙ ሰዎች ሪዝን አውት የሚያደርጉት ነገር ይሄ እንዲሆን ይሄ መኖር አለበት ይሄ እንዲሆን ይሄ መስራት አለበት ይሄ እንዲሆን ይሄ ነገር አትሊስት መስተካከል አለበት now I have a good news for you ዛሬ ማለዳ የምትቀበሉት የእግዚአብሔር ቅባት አለ ምክንያቶችን ሁሉ ከህይወታችሁ ላይ የሚያወጣ አሜን አሜን the anointing praise God በብሉይ ኪዳን ይሄንን ትንሽ ምሳሌ ሰጧችሁ ኒው ቴስታሜንት ስለ ጌታ ሲናገር ይላል የሐዋርያት ሥራ ምዕራፍ 10:38 because አንዳንድ ሰዎች የእግዚአብሔር ቅባት የብሉይ ኪዳን ጉዳይ ብቻ ስለሚመስላቸው ማለት ነው እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ምን አረጋው ቀባው እርሱም እግዚአብሔር ከርሱ ጋር ስለነበር በደረሰበት ሁሉ መልካም ያደረገ በዲያብሎስ ስልጣን ስር የነበሩትን ሁሉ ምን አረጋቸው ይላል ፈወሰ አሜን እግዚአብሔር ምን አረጋው ቀባው በኃይልና በምን
በመንፈስ ቅዱስ መቼ ቀባው ካላችሁ መቼ እንደቀባው ትሬስ እናደርግ የምናገኝበት ቦታ አለ። ሉቃስ 3:21 ሕዝቡ ሁሉ ከተጠመቁ በኋላ praise God ኢየሱስም ምን አደረገ? ተጠመቀ። እየጸለየም ሳለ ሰማይ ተከፈተ፣ መንፈስ ቅዱስ በአካላዊ ቅርጽ እንደ ርግብ በእርሱ ላይ ወረደ ይላል። he received the anointing, the Holy Spirit። ለዚህ ነው ጌታ ወደ ገዛ ከተማውና ወደ ወገኖቹ በሄደ ጊዜ አያችሁ there is a gap በጓደኞቹ እና በጌታ ኢየሱስ መሃል ያልታየ ሲን አለ፣ የቀረ መሃል ላይ ያመለጣቸው ጉዳይ አለ። praise God አሜን አሜን። አናጺነቱን ያስታውሳሉ፣ አብሯቸው ሲጫወት ያስታውሳሉ፣ ከእህቶቻቸው ጋር ጓደኛ ሆኖ ያስታውሳሉ፣ ኳስ ሲጫወቱ ያስታውሳሉ፣ ትምህርት ቤት ሲሄዱ ያስታውሳሉ፣ ሲናጎግ ሲሄዱ ያስታውሳሉ። but one day something happened hallelujah አሜን አሜን አሜን። ወደ ዮሐንስ የሄደ ቀን አልነበሩም። ለጥምቀት የሄደ ቀን ያዩት ነገር የለም፣ ምንም ነገር አላዩም። ያ ያላቸው የመረጃ ጋፕ ያ ነው፣ አላዩም። ነገር ግን የሆነ ቀን ኢየሱስ ጊዜው በደረሰ ጊዜ ወደ ዮሐንስ ሄደና ይላል ሲጠመቅ ከውሃው ሲወጣ እየጸለየ የእግዚአብሔር መንፈስ ይላል the anointing ከድምጽ ጋር ቅባቱ በሕይወቱ ላይ መጣ። they missed that part hallelujah አሜን አሜን አሜን። ሰዎች በሕይወታችሁ ላይ ሚስ የሚያደርጉት ፓርት አለ። don't worry miss understand ሲያደርጓችሁ don't worry they missed it, they didn't know how much you prayed hallelujah። የቱ ጋር ሳክሪፋይስ እንዳረጋችሁ አያውቁም። የቱ ጋር ያንን ኢንካውንተር እንደተካፈላችሁ they don't know praise God። ይሄን ሁሉ ኬታ መጣው ይላሉ። የት ነበር ካንተ መቼ አየህና ነው? you were not there praise God። እቃቃ ስንጫወት ነው ያየሁኝ፣ ስንጸልይ አላየህም praise God። there is a different scenario። ጌታ ያለፈበት የሄደበት መንገድ አለ። ከዛ በኋላ immediately ምዕራፍ 4 ቁጥር 1 ላይ እንደዚህ ነው የሚለው ሉቃስ 4:1 ኢየሱስም በመንፈስ ቅዱስ ተሞልቶ ከዮርዳኖስ እንደተመለሰ ይላል praise God። ያ ኤክስፒሪየንስ የምን ኤክስፒሪየንስ ነው? መንፈስ ቅዱስ የመሞላትና የእግዚአብሔርን ቅባት የመቀበል ኤክስፒሪየንስ አደረገ ጌታ in the name of Jesus። ዛሬ ለአንድ ሰው እንደዛ ይሆናል። አሜን የሚስዋል ወይ? ላመነ ሰው ዛሬ ብዙ ጊዜ ቸርች መታችሁ ይሆናል። ነገር ግን ዛሬ በጌታ በኢየሱስ መንፈስ የመሞላት ኤክስፒሪየንስ ሆነላችኋል። this will be your time። ያ ታይም መች እንደሆነ አታውቁም። ለዚህ ነው ሁሌ መጠማት ያለባችሁ። one day you will receive that power። በመንፈስ ቅዱስ ተሞልቶ የሚያውቁት ጓደኛቸው አሁን ተመልሶ ሲመጣ ሌላ ሰው ነው። ምን አይነት ሰው? የተቀባ ነው praise God። አጋንንትን ሲያስ ይታዘዛሉ፣ በሽተኛው ይፈወሳል፣ ሽባው ይነሳል፣ እውሩ ያያል። የሚሰብክበት ሌቭል ሌላ ሌቭል ነው። እነሱ የሚናገርበትን ሌቭል ሲያዩ something happened፣ ይሄ ሰው የሆነ ነገር ሆኗል አሉ። ይሄ ሁሉ ነገር ከየት አመጣው? it's the anointing it's the anointing አሜን አሜን። ከጓደኞቼ የሚለይ የእግዚአብሔር ቅባት ብቻ ነው። ማንነትን ሰዎች አይደንቲፋይ ማድረግ እስከሚያቅታቸው ድረስ ሪፕሌስ የሚያደርግ የእግዚአብሔር ቅባት ነው። it is an anointing ሃሌሉያ አሜን አሜን። እነዚህ ሰዎች መገለጥ፣ ጥበብ፣ ጥናት፣ ስታዲ፣ ትምህርት ቤት ይሄ ሁሉ በጣም ጥሩ ነው። መጥፎ ነገር አይደለም። listen to me መጥፎ አይደለም፣ በፍጹም መጥፎ አይደለም። ነገር ግን የእግዚአብሔርን ቅባት ሪፕሌስ አያደርግ። it will never replace the anointing። actually I prefer ትምህርት ቤት ከምትሄዱ ቅባቱን ብትቀበሉ። I'm telling you ሰዎች ቴዎሎጂ ኮሌጅ 7 ዓመት ከሚሄዱ ለ30 ደቂቃ anointing ላያቸው ላይ ቢያርፍ እግዚአብሔር በኃይል ይሰራባቸዋል። I'm telling you you see ትምህርት በቅባቱ ሊተካ ይችላል። ቅባት ግን በትምህርት ሊተካ አይችልም። never God's general የምንላቸውን የመጽሐፍ ቅዱስም ሆነ ከመጽሐፍ ቅዱስ በኋላ ያሉ ታላላቅ እግዚአብሔር ሰዎችን ህይወት ብትመለከቱ በህይወታቸው ላይ የሰራው ዲግሪያቸው አይደለም፣ ቅባቱ ነው። it's an anointing hallelujah አሜን አሜን። it's a divine replacement። ሉቃስ 4:14
ኢየሱስም በመንፈስ ወደ ገሊላ ተመለሰ። ፕሬዝ ጋድ አሜን አሜን። ነገ ጧት ወደ ስራችሁ ስትሄዱ የምትሉት ነው በመንፈስ ኃይል። ፕሬዝ ጋድ ወደ ቢዝነስ ይመለሳል፣ ወደ ስራዬ እግዚአብሔር ወደ ሰጠኝ ሚሽን። አሜን አሜን። that's how I move under the anointing። ቁጥር 18 የመጀመሪያውን አገልግሎት እድል ሲያገኝ ጌታ እንደዚህ አለ፣ የጌታ መንፈስ በእኔ ላይ ነው። ፕሬዝ ጋድ አሜን። ለድሆች ወንጌል እንድሰብክ እርሱ ምን አድርጎኛል? ቀብቶኛል። የኢየሱስን መቀባት ከራሱ አፍ ነው የሰማነው። ከዚህ በፊት ብሎት የማያውቀው ነገር I am anointed። ፕሬዝ ጋድ እስቲ I am anointed በሉ እስቲ። አይሰማም። እስቲ ተቀብቻለሁ በሉ እስቲ። አትፍሩ። በኔ ሆነባችሁ ተቀብቻለሁ በሉ እስቲ። ፕሬዝ ጋድ you have the anointing in you. you are anointed። አሜን አሜን። ከዛስ ሞር ደግሞ የእግዚአብሔር ቅባት በሕይወቴ ላይ ገና ይመጣል። የእግዚአብሔር ቅባት በኔ ላይ ነው አለ። I am anointed። እናስ ምን ይደረግ ታዲያ ሲሉ የታሰሩ ይፈታሉ አለ፣ የታወሩ ያያሉ አለ። ሃሌሉያ። የተጨቆኑ ነፃ ይወጣሉ። Praise God። The anointing will replace everything in the name of Jesus. The same anointing መሰረት እየሰጠዋችሁ ነው። ይሄ ቅባት ራሱ ነው በሐዋርያቱ ላይ ያረፈው the Holy Spirit። ለዚህ ነው ጌታ ሲነግራቸው እንደዚህ ያለ ምዕራፍ 1 ሐዋርያ ሥራ 1:4 ላይ እስከ 8 ያለውን ስታዩ ይሄንን ቅባት ሳትቀበሉ አላቸው ከኢየሩሳሌም እንዳትወጡ፣ ስብከት እንዳትጀምሩ። Praise God። You will never make it in life in ministry ያላቸው አይሆንላችሁም ማለት praise God። በፍጹም አይሆን ያለ መንፈስ ቅዱስ ቅባት አትሞክሩት ነው ያላቸው። Don't even try። ምክንያቱም የሥጋ ኃይልህን የሚተካ ሌላ ኃይል ያስፈልጋል። የሥጋ ጥበብሽን የሚተካ ሌላ ጥበብ ያስፈልጋል። There is a divine replacement። Praise God። አሜን የሚስዋል ሃሌሉያ። ምዕራፍ 2 ቁጥር 1 ላይ ሐዋርያ ሥራ ላይ ሁሉም በመንፈስ ቅዱስ ተሞሉ ይላል። የሐዋርያ ሥራ ምዕራፍ 4 ቁጥር 29 ላይ እንደገና ቅድም የነገርኳችሁ ቃል ነው። ከጸለዩም በኋላ ቁጥር 31 የነበሩበት ስፍራ ተናወጠ፣ ሁሉም በመንፈስ ቅዱስ ምን አደረጉ? ተሞሉ። አሜን አሜን። the same anointing በእኛ ውስጥ አለ። ይሄ ቅባት በሉ እስቲ ከኔ ጋር ተናገሩ። ይሄ እግዚአብሔር ቅባት፣ ይሄ የእግዚአብሔር መንፈስ በእኔ ውስጥ አለ፣ በእኔ ላይ አለ። አሜን። ሁለተኛ ቆሮንቶስ 1:21 ሃሌሉያ። I have to convince you በእግዚአብሔር ቃል፣ ከዛ በኋላ ስራውን ታምናላችሁ። እንግዲህ አለ ሁለተኛ ቆሮንቶስ 1:21 እና 22 እንግዲህ እኛንም እናንተንም በክርስቶስ ጸንተን እንድንቆም የሚያደርገን እግዚአብሔር ነው አለ። በኋላ የቀባንም ይላል እርሱ ነው። ፕሬዝ ጋድ። እስቲ የቀባኝ በሉ እስቲ። ድምጻችሁን ከፍ ካላረጋችሁ መናገር አላቆም። የቀባኝ በሉ እስቲ። እርሱ ነው እግዚአብሔር በሉ እስቲ። ቀብቶኛል። you have the anointing in you። ምን ማለት ነው? መለኮታዊ ሪፕሌስመንት ህይወታችሁ ውስጥ አለ። ስለዚህ በስጋው ዓለም የማይሰራ ነገር ሲገኝ ፊታችሁ ላይ እንደ ማንኛውም ሰው አይሰራም አትበሉ። there is a replacement in you ማለት ነው። በእናንተ ውስጥ ምትክ አለ። የቀባን እርሱ ነው። ቁጥር 22 የእርሱ ለመሆናችን ማህተሙን ያትመብን ደግሞ ወደፊት ለምናገኘው ነገር የመንፈሱን ዋስትና በልባችን ያኖረ እርሱ ነው አለ። መንፈስ ቅዱስ ቅባት ሆኖ አለ ዋስትናም ሆኖ ተሰጥቶናል። ምን ማለት ነው? ቀብድ ተከፍሏል ማለት ነው። ፕሬዝ ጋድ። የእግዚአብሔር ልጅ መሆናችን ጌታ ተመልሶ እንደሚመጣ በሰማይ ቤት እንዳለን እግዚአብሔር አባታችን እንደሆነ ለኛ ለማስረዳት ሲፈልግ ምን አረጋለ? በልባችን ዋስትናን ሰጠናል። ወይም ደግሞ he paid a deposit ማለት ነው። መንፈስ ቅዱስ እንደ ዲፖዚት ሆኖ እንደ መያዣ ሆኖ praise God
ሰማይ እንዳለ እንድታምኑ የሰማይን ኃይል እንድትለማመዱ ብሎ መንፈስ ቅዱስን ሰጠን። in the name of Jesus there is a greater power. praise God. አሜን አሜን አሜን። ፓስተር ፖል ወዳጄ ስናገለግል ስንጸልይ ለአጋንንት ሰው አጋንንት ሲወጣለት ማይኩን ያስጠጋል ወደ አፉና አረ አጮክብኝ ስለው ይጩህ ይላል። praise God. ሃሌሉያ። አጋንንቶችን በታላቅ ኃይል ጮኸው ወጡ ነው የሚለው እግዚአብሔር ቃል ይላል። ይጩህ ሲጮህ he can see that there is a higher power. amen amen. there is a higher power in the name of Jesus. there is ለምን መንፈስ ቅዱስ መያዣውን በልባችን ሰጠ። ይውላችሁ ሰዎች ሲፈወሱ ስናይ ከቀብዱ ነው እየተፈወሱ ያሉት። የተሰጠን ቀብድ አለ በውስጣችን። must remember there is power in you. there is an anointing in the name of Jesus. መድኃኒት የሚተካ ሌላ ኃይል ባንቺ ውስጥ አለ። አሜን የሚስዋል የሰውን እርዳታ የሚተካ ሌላ ዲቫይን ሪፕሌስመንት ባንቺ ውስጥ አለ። ገንዘብን የሚተካ ሌላ ሪፕሌስመንት ባንተ ውስጥ አለ። ገንዘብ ፌል ሲያረግ ፌል የማያረግ ሌላ ሪፕሌስመንት አለ። in the name of Jesus. ለዚህ ነው ብቻዬን አይደለም ማለት ያለባችሁ። you have to say I'm anointed. የእግዚአብሔር ቅባት በእኔ ውስጥ አለ። ምን እያላችሁ ነው? ብዙ አማራጭ ያለኝ ሰው ነው እያላችሁ። praise God. አንተ ባታግዘኝ የሚያግዘኝ ቅባት አለ እያላችሁ። there is power, there is help. በእኔ ውስጥ እርዳታ አለ። in the mighty name of Jesus. እግዚአብሔር ትልቅ ነገር በሕይወታችን ላይ ሊሰራ ነው። እግዚአብሔር የሚደግመው ነገር አለ በሕይወታችሁ ላይ። ትልቅ ነገር አይታችሁ ከሆነ ትንቢት እየነገርኳችሁ ነው። እግዚአብሔር እደግመዋለሁ እያላችሁ ነው። ትልቅ ነገር አይታችሁ የማታውቁ ከሆነ እግዚአብሔር ሊያሳያችሁ ነው። የ20 ዓመት ጥረታችሁን የሚተካ የእግዚአብሔር ቅባት በእናንተ ውስጥ አለ እያልኩ የ10 ዓመት ድካማችሁን ሪፕሌስ የሚያደርግ in the name of Jesus ዜሮ የሚያደርግ የቀባን እርሱ ነው። he anointed us in the name of Jesus. አሜን አሜን አሜን። እኔ ልቀባህና የምንባል ሰዎች አለ። we are anointed. ታዲያ ለምንድን ነው ሰዎች ጋር የምንሄደው የምንገለገለው ካላችሁ because የእግዚአብሔር ቅባት ኢንክሪዝ የሚያደርግ ስለሆነ ነው። የእግዚአብሔር ቅባት የሚጨምር ነው። የእግዚአብሔር ቅባት የምንካፈለው ነው። praise God. አሜን አሜን። የተለያየ ሰዎች ያሉበት የአኖይንቲንግ ሌቭል አለ። there is a difference. ይሄንን ካላመናችሁ ኢምፓርቴሽን የማትቀበሉ ከሆነ there is a problem. አያችሁ ሁሉ ነገር መጠን ያስፈልጋል። አንዳንድ ሰው ቅባቱ በእኔ ውስጥ አለ ተቀብቻለሁ ማንንም እጁ ልጭንብኝ አያስፈልግም ከማንም መካፈል የለብኝም ይላል። no it's wrong. እውነት ነው የእግዚአብሔር ቅባት ባንቺ ውስጥ አለ ባንተ ውስጥ አለ። ነገር ግን there are levels. hallelujah. you need impartation. አሜን አሜን አሜን። አንዳንድ ቅባት ሰው ስትቀመጥ የምትካፈለው ነገር አለ። there is a level. አያችሁ ወታደር አይደለም። ወታደር ነው አይባልም። ዛሬ የገባ ወታደር አለ 30 ዓመት ያገለገለ ወታደር አለ አይደል እንዴ? praise God. አሜን አትሉም እንዴ? ይሄኛውም ግን ስሙ ምንድነው የሚባለው? ወታደር ነው የሚባለው። ይሄ 40 ዓመትም ኦፊሰር ወዛ ውስጥ ያገለገለ ወታደር ነው የሚባለው። but there is a different level. there is a big difference. ይሄኛው ገና የሰማው ጥይት አርቲፊሻል ነው። ይሄኛው ያልሰማው ጥይት የለም። praise God. ጥይት ሰምቷል፣ ቦምብ ሰምቷል፣ ታንክ ሰምቷል፣ መድፍ ሰምቷል፣ እስካር በህይወቱ ላይ አለ። there is something ግን ስማቸው ምንድነው? ወታደር ነው። አትታለሉ። praise God. አሜን አሜን። አሁንም የእግዚአብሔር ልጅ እሱም የእግዚአብሔር ልጅ እኔም ፓስተር እሱም ፓስተር እኔም ወንጌላዊ ነኝ እንደሱ አይደለም። there is level. ወታደር ግን የተለያየ ነው። ወታደር ለየቅል ነው። praise God. አሜን አትሉም እንዴ? እዚህ ጋር ያለ ወታደር አለ። እዚህ ጋር ያለውን ስታዩት ግን የተለያዩ ነገሮች ላይ አውላታ ያላችሁ ለእናንተ ትርጉም አይሰጣችሁም። አንዴ ኮከብ ታያላችሁ፣ አንዴ ክንፍ ታያላችሁ፣ አንዴ መስመር ታያላችሁ። there is a difference. ምን ማለት ነው ታውቃላችሁ? ይሄ ወታደር ሲጠራው የማይመጣ ይሄኛው ሲጠራው የሚመጣ አለ። ይሄ ሲናገር የሚሆንለት ነገር አለ። praise God. አሜን 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 አሜን። yes sir የሚሉት አለ። there is a different level. የእግዚአብሔር ቅባት ልክ እንደዛ ነው። there are an anointing in the name of Jesus. አሜን የሚሰዋል ወይ? ዛሬ የሆነ ሌቭል ቅባታችሁ ይጨምራል። የእግዚአብሔር ቅባት በሕይወታችሁ ላይ ይጨምራል። እስከ ዛሬ ያልሄደላችሁ ነገር የምታሳድዱበት የእግዚአብሔር ቅባት ዛሬ ያገኛችኋል። in the name of Jesus. ለዚህ ነው ፌሎሺፕ ማድረግ ያለብን። ለዚህ ነው አሶሺየት ማድረግ ያለብን። ለዚህ ነው ኢምፓርቴሽን ማመን ያለብን because there are different level of anointing
in the name of Jesus. Amen, amen, amen. Amen የሚል ሰው አለ ወይ? There is a different level. Because አያችሁ እግዚአብሔር ቅባት ከችሎታችን ያልፋል፣ ከኢንተለጀንሳችን ያልፋል፣ ካነበብናቸው መጽሐፍቶች ያልፋል። praise God. አሜን። አንዳንድ ሰው እንደዚህ እኔ ፓስተር ያነበው መጽሐፍ እኮ እኔም አንብቤያለሁ ይላል። አንብበሃል፣ but there is a different level. praise God. there is አይደለም ያነበብከው መጽሐፍ አለ የእግዚአብሔር ቃል የእግዚአብሔር the same ጥቅስ ያነበባችሁ ጥቅስ it's not the same. It's not the same. ይሄንን ሰዎች ማመን አይፈልጉም፣ ግን ማመን አለባቸው። It's not the same. የእግዚአብሔር ቅባት በሕይወታችን ላይ የሚሰራው ሌቭል ሪፕሌስ የሚያደርግበት ሌቭል አለ። የእግዚአብሔር ሰው ፓስተር ቤሪ እንደዚህ ያለ ገና ልጅ ሆኜ ባገልግሎት አለ የሆነ ቸርችር ነበር አለ። ትልቅ የእግዚአብሔር ሰው ነው አለ። በኃይል ያገለግላል፣ በፓወር ያገለግላል፣ ዴሊቨረንስ ያገለግላልና ሰዎች መንፈስ ዴሊቨረንስ ያስፈልጋቸው ቀስ ብሎ ነው አለ በጌታ በኢየሱስ ስም ውጣ ሲለው ይወጣል አለ። ከዛ እሱ እስከሚመጣ ድረስ ደግሞ ጁኒየር አገልጋዮች አሉ አለ። እነሱ ውጣ ሲሉት አልወጣም ይላል አለ። ማለት አይወጣም አይደለም ያለው፣ አፍ አውጥቶ ነው I'm not going ይላል አለ። ቁጭ ብዬ በጣም እገረማለሁ አለ። በጣም ይደንቀኛል አለ። It's the same. ይሄም በኢየሱስ ስም ነው የሚለው፣ እነዚህም በኢየሱስ ስም ነው የሚሉት። how dare እንዴት ነው ሰይጣኑ አፉን አውጥቶ አልወጣም የሚለው? but when my pastor comes አለ ይወጣል አለ። then I learn አለ there is a different level. ሰይጣን ከሚረዳው ነገር መካከል አንዱ ሃይራርኪን ይረዳል። ሰይጣን የስልጣንን እርከን ይረዳል። he understands authority. praise God. he understands authority. ከየት እንደሚመጣ ያውቃል። ለዚህ ነው ጳውሎስንም አውቀዋለሁ አለ። ምን ማለት ነው? I know his level እያለ ነው። ኢየሱስንም አውቀዋለሁ አለ። I know the level. yeah. there is an anointing. በጌታ በኢየሱስ ስም I pray. አያችሁ ይሄን ትምህርት የማስተምራችሁ በሕይወታችሁ ላይ ቅባት ስለሌለ አይደለም፣ ነገር ግን ወደሚቀጥለው የአኖይንቲንግ ሌቭል ሕይወታችሁ እንዲያድግ so that በሕይወታችሁ ላይ የሚያታግላችሁ ነገር ሪፕሌስ የሚያደርግ የሚተካ higher authority ያለው የእግዚአብሔር ቅባት in the name of Jesus, in the mighty name of Jesus. አሜን አሜን። እጃችሁን ይዞ የሚያሻግራችሁ በሌለ ቦታ ላይ ያንን ሰርከምስታንስ የሚያሻግራችሁ አኖይንቲንግ አለ። that anointing is in you. አንደኛ ዮሐንስ 2:20 እናንተ ግን ከእርሱ ከቅዱሱ ቅባት አላችሁ ይላል። ቁጥር 27 እናንተ ግን ከእርሱ የተቀበላችሁት ቅባት በውስጣችሁ ይኖራል ይላል። there is an anointing in you. ነገር ግን ይሄ ቅባት ኮንቲኒየስሊ ልትሞሉት ያስፈልጋል። ያለማቋረጥ ፌሎሺፕ ልናደርግ ያስፈልጋል። ይሄን ቅባት ያለማቋረጥ ልናነሳሳው ያስፈልጋል። have to stir the anointing. የእግዚአብሔር ቃል ሲናገር መንፈስን አታጥፉ ይላል። መንፈስም ምን አድርጉ ይላል? አቀጣጥሉ ይላል። እንደዛ ነው እኮ የእግዚአብሔር ቃል። በእጅ መጫን የተቀበልከውን ያንን ጊፍት ምን አድርገው ይላል? አነሳሳው፣ አቀጣጥለው፣ ቀስቅሰው። ዝም ብለህ አትቀመጥ። because the level of the anointing will determine victory. በህይወታችን ላይ የሄድንበት ርቀት የእግዚአብሔር ቅባት የወሰደን ርቀት ብቻ ነው። I'm telling you there is an anointing. የእግዚአብሔር ቅባት ያልሰጣችሁን ሌቭል መሄድ አትችሉ። ሃሌሉያ አሜን አሜን አሜን። ዛሬ የእግዚአብሔር ቅባት በሕይወታችን ላይ ይጨምራል። አሜን የሚል ሰው አለ? you will receive greater anointing, more. የእግዚአብሔር ቅባት ቀንበርን ይሰብራል። አሜን አሜን። ቀንበርን ምን ያደርጋል? ይሰብራል። ኢሳይያስ 10:27 በዚያ ቀን ሸክሙ ከትከሻ ቀንበራቸውም ከአንገት ላይ ይነሳል። ከውፍረት የተነሳ ቀንበሩ ምን ያደርጋል? ይሰበራል። ኪንግ ጄምስ ቨርዥን እንደዚህ ነው የሚለው and the yoke shall be destroyed because of the anointing. ከቅባቱ የተነሳ ቀንበሩ ከላይ ላይ ይሰበራል።
ቀንበር ምንድነው? ቀንበር እስራት ነው። it's a bondage። በደም ስሙኝ። ዛሬ መንፈስ ቅዱስ ለአንድ ሰው ይሄንን መልእክት ሰጥቶኛል። ቀንበር እስራት ነው። ቀንበር subjection ነው። subjection ማለት ለአንድ ነገር መሰጠት ማለት ነው። to be subjected ማለት አማራጭ እስከማይኖር ድረስ ለዛ ነገር መሰጠት ማለት ነው። ምርጫ እስከማይኖር ድረስ ለምሳሌ አንድ ሰው እዚህ ባልኮኒ ላይ ወጥቶ ከባልኮኒ ላይ መዝለል ከጀመረ ማለት ነው he is subjected to something አይደለም እንዴ? ፖሲቢሊቲው ምንድነው? መውደቅ ነው። ከወደቀ በኋላ ምን ይሆናል? ጌታ ነው የሚያውቀው። but he is subjected to fail። ለምን? ሌላ የሚሰራ ህግ የለም ያንን የሚቀለብስለት። በልሳን እየጸለየም ቢሆን he is subjected። subjection ማለት ፈጽሞ ሌላ ምርጫ ልትወስዱበት የማይችሉት መሰጠት ማለት ነው። ቀንበር ማለት ያ ነው። ቀንበር ማለት ምንም አይነት መውጫ የሌለው ማምለጫ የሌለው ይሄ ከሆነ ይሄ መሆን አለበት ተብሎ የተወሰነ ነገር ማለት ነው። in the name of Jesus የእግዚአብሔር ቅባት ዛሬ እዚህ ቤት አለ። anything ህይወታችሁን ሰብጀክት ያደረገ ነገር ከህይወታችሁ ላይ ይሰበራል እያለ ነው። የእግዚአብሔር ቅባት አለ ቀንበርን ይሰብራል። ሄቪ የሆነ በርደን ነው። ሸክም ነው። ይሄ ብቻ አይደለም። ቀንበር ማለት አያችሁ፣ ቀንበር ማለት ዩዥዋሊ ቀንበር የሚጫነው በሁለት እንስሳ ላይ ነው አይደለም እንዴ? ዩዥዋሊ ሁለት በሬ ጠምዶ ነው ሰው የሚያርሰው ገበሬ ከሆነ። ምን ማለት ነው? ቀንበር ማለት ከሆነ ነገር ጋር ከሆነ ሰርከምስታንስ ጋር ከሆነ የህይወት ኮንዲሽን ጋር ላለመለያየት የተሳሰረ መተሳሰሪያ ማለት ነው። የታሰላን ሰው ስለነገረኝ ዛሬ የምነግራችሁ ይሄን ቀንበር ማለት it's a kind of joining with someone or something ማለት ነው። ከሆነ ነገር ጋር ወይም ከሆነ ሰው ጋር ህይወታችሁን የሚያስር መላቀቅ እንዳትችሉ የሚያደርግ it's a demonic circumstance። የእግዚአብሔር ቃል እንደዚህ ያለ ከቅባቱ የተነሳ ዛሬ በጌታ በኢየሱስ ስም ሴፓሬሽን ይሆናል። እለየዋለሁ ብላችሁ ያላሰባችሁትን ነገር ዛሬ ትለዩታላችሁ። in the mighty name of Jesus every wicked person መጥቶ ህይወታችሁ ላይ ተጣበቀ ወይም wicked circumstance ህይወታችሁ ላይ መጥቶ በአንድ ቀንበር ውስጥ ያስገባችሁ ዛሬ በጌታ በኢየሱስ ስም ተሰበረ። in the name of Jesus ከቅባቱ የተነሳ ቀንበር ይሰበራል። join ያረጋችሁ ነገር unwillingly sometimes ፈልጋችሁ የገባችሁበት ነገር ግን መውጫ ያጣችሁበት ሳትፈልጉ የገባችሁበት መውጫ የሌለው ቀንበር ይባላል። in the name of Jesus because of the anointing ዛሬ በአንድ ሰው ላይ የተናገርኩ ነው። በጌታ በኢየሱስ ስም እርግማን ህይወታችሁን ለቆ ይሄዳል። ዊክርነስ ህይወታችሁን ለቆ ይሄዳል። ክፉ ሰው ህይወታችሁን ለቆ ይሄዳል። በጌታ በኢየሱስ ስም በሽታ ህይወታችሁን ለቆ ይሄዳል። in the name of Jesus in the mighty name of Jesus ሌላኛው መንፈስ ቅዱስ የሰጠኝ ቃል ይሄ ነው። listen to this ቀንበር ማለት forcefully በግዴታ ዴስቲኒያችሁን ጆይን ያደረገ ነገር ነው። forcefully በዴስቲኒያችሁ ውስጥ የገባ ምን ማለት ነው? በቃ ይሄ ነገር የዚህ ሰው ፍጻሜ ነው የተባለለት anything that join your destiny in the name of Jesus in the mighty name of Jesus ማርቆስ 9:21 ይላል ኢየሱስም የልጁን አባት ከያዘው ስንት ጊዜ ነው አለው። እርሱም እንዲህ አለ ከሕፃንነቱ ጀምሮ ነው ዴስቲኒውን ነው የያዘው። ሊገለው ፈልጓል። in the mighty name of Jesus በጌታ በኢየሱስ ስም ዛሬ I pray ካላዲያኖ ማሶፕራቬና in the mighty name of Jesus የትኛውም በዴስቲኒያችሁ ላይ የተጣበቀ በጌታ በኢየሱስ ክርስቶስ ስም ህይወታችሁን የተከተለ ያለ ነገር ዛሬ የእግዚአብሔር ቅባት ያገኘዋል። ዛሬ የእግዚአብሔር ቅባት ያገኘዋል። in the mighty name of Jesus አንድ ጊዜ ለአንዲት እህት እየጸለይኩ ነበረ። ከዛ በኋላ መንፈሱ ማኒፌስት አደረገ። መንፈሱ ማኒፌስት ካደረገ በኋላ ከዛ ደቂቃ ጀምሮ ይናገር የነበረው ነገር ይሄ ነው። እኔ ከሷ መለየት አልችልም ማለት ህይወቷን በሙሉ እኔ ነኝ ዴስቲኒዋን ጆይን አድርጌያለሁ የምመራት እኔ ነኝ።
መንገድ የምከፍተው እኔ ነኝ። ይሄን ነገር የማዘጋጀው እኔ ነኝ። በዚህ በኩል የምሰራው እኔ ነኝ። አንተ ዛሬ ከየት መጥተህ ነው ልትለየኝ የምትሞክረው አለኝ። እንደዚህ ነው ያለኝ። ከየት መጥተህ ማነደብ ከኔ የመጣኸው? for what why? ገና ከልጅነቷ በኪዳን ውስጥ ህይወቷን ያስገባ ስፒሪት ነበር። ዴስቲኒዋን ጆይን አድርጓል። in the name of Jesus I refuse። እስቲ I refuse በሉ። በጌታ በኢየሱስ ስም እቃወማለሁ ዛሬ anything ቀንበር ሆኖ ህይወታችሁ ላይ የተቀመጠ ነገር in the mighty name of Jesus። አሜን አሜን አሜን። በበሽታ ይመታታል ሲፈልግ የሆነ ጊዜ ላይ የሆነ ሰውነቷ ፓርት አይሰራም። የሆነ ጊዜ የሆነ ነገሩ አይና የሆነ ጊዜ ላይ ጸጉሯ ተነቅሎ ያልቃል። የሆነ ጊዜ ላይ ለምን ዴስቲኒዋን ጆይን ያደረገ ስፒሪት አለ in the mighty name of Jesus። ነገር ግን እንደዛ መቀጠል አልቻለም። የእግዚአብሔር ቅባት ማኒፌስት አደረገ። አሜን 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 አሜን። ይኸውላችሁ it took me almost ወር ፈጅቶብኛል ያችን ሴት ዴሊቨር ለማድረግ። I'm telling you 1 month። ነገር ግን let me tell you something። የእግዚአብሔር ቅባት በረታ። የእግዚአብሔር ቅባት በረታ። አሜን አሜን አሜን። እየመለስኩ ሳስተምራት እየመለስኩ እግዚአብሔር ነገር ስነግራት ከዛ በኋላ የሆነ ብርሃን ስትካፈል መንፈሷ እየጎለበተ ሲመጣ አንድ ቀን I said this is ዛሬ ይሄ ቀንበር አልፎ አይሄድም in the name of Jesus in the mighty name of Jesus። የሆነ ቀን ላይ መንፈሱ እንደዚህ ያለ አሁንስ አልቻልኩም ማለት። አሜን 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 አሜን። የእግዚአብሔር ቅባት በሕይወታችሁ ላይ እየመጣ ነው። በጌታ በኢየሱስ ስም ጠላቶቻችሁ የማይችሉት ሰርከምስታንሳችሁ የማይችለው አሜን የሚስዋለውን ሕይወታችሁን ባሪያ ያረገ ነገር የማይችለው ያን የእግዚአብሔር ቅባት ይኸው ተካፈሉ ዛሬ in the name of Jesus። የእግዚአብሔር ቅባት ቀንበርን ይሰብራል። it breaks the yoke። ሌላ የሚሰብረው ነገር የለም። it's the anointing። አሜን አሜን። it's the anointing in the mighty name of Jesus። ከ35 ዓመት ወይ 36 ዓመት መከራና ስቃይ በኋላ ያቺ ሴት ዛሬ ነፃ ሰው ናት። she is free in the name of Jesus። ያዘኝ የምትለው የለም፣ መጣ የምትለው የለም። የእግዚአብሔር ቅባት ከዴስቲኒዋ የጠላትን እጅ አነሳ in the name of Jesus። የትኛውም የጠላቶቻችሁ እጅ በቅባቱ ይነሳል እያልኩ in the name of Jesus። የእግዚአብሔር ቅባት ብቻ ነው ቀንበርን የሚሰብረው። it's only the anointing። አረ ሃሌሉያ in the name of Jesus። በጌታ በኢየሱስ ስም I'm praying for you። ይሄንን ከሰዓት ዛሬ ቀንበር አልፎ አይሄድም። ይሄንን ማለዳ አልፎ አይሄድም። ይሄንን ቃል አልፎ አይሄድም። ይሄንን ቅባት አልፎ አይሄድም። ከልጆቻችሁ ላይ ይሄው ተነሳ። ከቤታችሁ ላይ ተነሳ። ከዴስቲኒያችሁ ላይ ተነሳ። ከፋይናንሳችሁ ላይ ተነሳ። ከጤናችሁ ላይ በኢየሱስ ስም ተነሳ። አረ ክብር አምጡ። ያመነ ሰው ለእግዚአብሔር ክብር ያምጣ። it's the anointing። የእግዚአብሔር ቅባት ቀንበር ይሰብራል። nothing በህይወት ምንም ነገር ይሄን ቀንበራችሁ ሊሰብር አይችልም። በህይወቴ በጣም ሀብታም ሰዎችን አገልግዬ አውቃለሁ። ነግራችኋለሁ። የተማሩ ሰዎችን አገልግዬ አውቃለሁ። በጣም rich people ከምታስቡት በላይ ሀብታም የሆኑ ሰዎችን አገልግዬ አውቃለሁ። I'm telling you very rich ከኤም ወደ ቢ ያለፉ ሰዎችን አገልግዬ አውቃለሁ። ምን ማለት እንደሆነ በኋላ ሻይ ጋብዛችሁ ጠይቁኝ። praise God I'm telling you very much። እውነቴን ነው የምነግራችሁ። በጌታ ፊት ነው የምነግራችሁ። ቅባቱን ግን አልተካም። it never replaced the anointing። የተቆለለ ሀብትና ንብረት የእግዚአብሔርን ቅባት ሪፕሌስ ያደርግ አልቻለም። ቅባቱ ማኒፌስት ያደርግ in the name of Jesus። አሜን አሜን አሜን። ያ ሰርከምስታንስ በስንት ሐኪም የተጠና ሰርከምስታንስ የእግዚአብሔር ቅባት ዲል ሲያደርገው አይቻልም። in the mighty name of Jesus። የእግዚአብሔር ቅባት ቀንበርን ይሰብራል። it breaks the anointing። የጌታ መንፈስ ያለ ዴስቲኒያችሁ ላይ የተጣበቀ ማለት ነው። ቀንበር ማለት ጆይን ያደረጋችሁ አይታችኋል። ቀንበር ውስጥ የገባ በሬ አንደኛው ወደሚሄድበት ነው አንደኛው የሚሄደው። አንደኛው ቀና ካለ አንደኛው ቀና አይልም። አንደኛው ካሮጠ ሌላኛው አይሮጥም። ሌላኛው ካይነ ሌላኛው አይሄድም። ለምን? ቀንበር ይኸውላችሁ ጆይን አድርጓል። ዴስቲኒያቸውን አጣምሮታል። that's a demonic yoke in the name of Jesus I break it።
የእግዚአብሔር ቅባት ሲመጣ ያንን ቀንበር ከጫንቃችሁ ላይ ሰብረዋል። in the mighty name of Jesus, in the mighty name of Jesus. አሜን 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 አሜን። I'm telling you አንድ ጊዜ አንድ ሰው ያገለገልኩ ነበር። ያቺ ሴት ሄዳ ዳያግኖስ ተደረገች። ዳያግኖስ ስትደረግ አሟት ዳያግኖስ ያደረጉት የጡት ካንሰር ነው። ካንሰር አለ። ለአንድ አመት ተሰቃይ ነበር። ለአንድ አመት ከተሰቃየች በኋላ የመጨረሻው ምርመራዋ ላይ ያገኙት ነገር ይሄ ነው፣ ካንሰር ነው። ይሄ እንዳለ ዴቨሎፕ አድርጓል። it's very aggressive። ይሄ ነው ያለው ሁኔታ። አለቀ። very well well off የሆነ ሰው ነው የምነግራችሁ። it's not just ዝም ብሎ የሰፈር ሐኪም ጋር ሄደ ሰው አለ የምነግራችሁ። የትኛውም ዓለም ላይ የትኛውም ዶክተር ጋር መታከም የሚችል ሰው ነው እየነገርኳችሁ ያለሁት። እሺ ጌታ ይባረክ። እንደዚህ አይነት ሰው አለ። ጌታ ይባረክ። ቴስቲሞኒ ኢየሱስ ስላልሆነ ግን ልንገራችሁ የጌታን ሥራ። I'm telling you. Then I said, let's pray. Let's just pray. Praise. There is an anointing. There is an anointing. In the name of Jesus. I don't know መንፈስ ቅዱስ ለምን ይሄን እንድናገር እንደፈለገ፣ ግን የእግዚአብሔር ቅባት ስላለ ነው የምነግራችሁ። I don't usually tell እንደዚህ አይነት ነገሮች፣ ግን I have to tell you today. I'm telling you. መጸለይ ስንጀምር መንፈስ ማኒፌስት አደረገ። because it's a demon. የእግዚአብሔር ሰው ዴሪክ ፕሪንስ ይናገራሉ። there is a demon called cancer ይላሉ። there is a demon called cancer, a demon of cancer ይሉታል። and I believe them. I believe him. ማኒፌስት አደረገ። ለምን? ብዙ ሐኪም 3 የተለያየ ዓለማት ላይ አውሮፓ፣ ዩኬ የተለያየ ዓለም ላይ በሙሉ ዳያግኖስ ተደርጎ የተረጋገጠው ስካን የሚያየው ነገር ለካ መንፈስ ነው። ሲቲ ስካን እኮ ነው ትላላችሁ። ሲቲ ስካን እኮ አይቶታል፣ ግን there is a spirit ማኒፌስት አደረገ መንፈሱ። ቁጭ ብያለሁ አለ መንፈሱ። ሲያወራ ያወራል። ተቀምጫለሁ። በቃ ይሄ መጨረሻው ነው። በዚህ ነው ማስወግዳት። ላይዋ ላይ ይዣታለሁ። ስሜ ይሄ ነው። ይሄን የምነግራችሁ ሰይጣንን እያጎላው እንዳይመስላችሁ። I'm preaching about the anointing. ቀንበርን የሚሰብር in the mighty name of Jesus. የእግዚአብሔር ቅባት ማኒፌስት አደረገ። የእግዚአብሔር ቅባት በኃይል ማኒፌስት አደረገ in the mighty name of Jesus. ከዛ ፕሬየር በኋላ መንፈሱ እንደዚህ ነው ያለው። ሳዘው ያዘዝኩት ይሄን ነው። በል ካንሰርህን ይዘህ ፕሬይዝ ጋድ። አንተ ያመጣውን ስም የሰጠውን ነገር ሁሉ ይዘህ you have to go. why? የእግዚአብሔር ቅባት መጥቷል። ከዛ ፕሬየር በኋላ የሄደችባቸው ዶክተሮች ጋር 3 ዓለማት ተመልሳ ሄደች። there is no cancer. no, there is nothing. የእግዚአብሔር ቅባት it breaks the yoke in the name of Jesus. አሜን እምልሷለሁ። there is nothing. ካላዲያኖ ማሶፕራቬላ አንገል እንገራችሁ። በጣም ብዙ ሰዎች አሉ ወደዚህ ቤት መጥተው ይመሰክሩ ከብዙ ዓለም። ለምን? የእግዚአብሔር ቅባት ቀንበርን ይሰብራል። ለአንድ ሰው የእምነት ቃል ነው ይሄ። ለአንድ ሰው የእምነት ቃል እየተናገርኩ ነው። የትኛውም ህይወታችሁን ጆይን ያደረገ ነገር in the name of Jesus በእናንተ ህይወት ውስጥ መገኘት ያልነበረበት፣ በእናንተ ቤት መግባት ያልነበረበት፣ ቢዝነሳችሁ ሰፈራችሁ ላይ አድራሻው ያልነበረ ነገር ግን መጥቶ ጆይን ያደረጋችሁ ነገር in the name of Jesus ዛሬ በጌታ በኢየሱስ ስም ተሰበረ እያልኩ ዛሬ የእግዚአብሔር ቅባት ያንን ቀንበር ሰበረላችሁ። አንድ ሰው ነፃ ሆኖ ሲሄድ እያየው ነው። ተፈቶ ሲሄድ እያየው ነው። ቀና ብላችሁ የምትሄዱበት ጊዜ ይኸው መጣው። ካላዲያኖ ማሶፕራቬኒ in the mighty name of Jesus። ይሄ ቤት የታምራት ቤት ነው። ይሄ ቤት የታምራት ቤት ነው። የእናንተ ህይወት የታምራት ህይወት ነው። የእናንተ ህይወት የታምራት ህይወት ነው። በጌታ በኢየሱስ ስም ዴስቲኒያችሁን ጆይን ያደረገ የትኛውም ቀንበር ወደ ሞት ይዟችሁ አይሄድም እያልኩ ነው። in the name of Jesus ወደ ጥፋት ይዟችሁ አይሄድም። መጨረሻችሁ ወደ ሽንፈት አይሆንም። there is an anointing. አሜን አሜን አሜን።
የዓለምን በሙሉ ጠበብቶች የሚተካ የእግዚአብሔር ቅባት፣ የዓለምን ዕውቀት የሕክምና ጥበብ የሚተካ የእግዚአብሔር ቅባት፣ የሳይንሱን ዓለም የሚተካ የእግዚአብሔር ቅባት፣ የገንዘብን ክምር ሁሉ ከሕይወታችሁ ላይ የሚተካ የእግዚአብሔር ቅባት። እስቲ እነሳ በጌታ ፊት there is an anointing paladiano masapra leveneme jikalavana masato pradia ligadiano masato jeba bagado sopra la vene. Yes, 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 yes. Hallelujah. Yes, ሲጌታ መንፈስ እዚህ አለ። ከላዲያኖ ማንታ ፕራላ ቬኔ ሜጌሌ ሞራላዲያ መጽሐፍ ሲናገር እንደዚህ ነው የሚለው፣ ብዙ ባለ መድኃኒቶች ጋር ሄዳ ይላል፣ ባሰባት እንጂ ገንዘቧንም ጨረሰች እንጂ አለ አልተሻላትም። but there is an anointing ካዲያ ሶፓላ ቬኔሜ። ነገር ግን አንድ ቀን ከቅባቱ ጋር ተገናኘች። አሜን የሚሰዋል ወይ? የሆነ ቀን ከቅባቱ ጋር ተገናኘች። ያ ቀን ላንቺ ዛሬ ነው። ያ ቀን ላንተ ዛሬ ነው። ያ ቀን ለናንተ ዛሬ ነው። in the mighty name of Jesus ብዙ ባለ መድኃኒቶች ጋር ብዙ ባለ መድኃኒቶች ጋር ብዙ ባለ መድኃኒቶች ካላዲያኖ ማሶፕራቬኔሜ ጂጋሎባ ሶፕራዲያኖ ማንዳ የጌታ የእግዚአብሔር መንፈስ እዚህ አለ። የጌታ የእግዚአብሔር መንፈስ እዚህ አለ። የሰዎችን ቀንበር የሚሰብር እዚህ አለ። የሰዎችን እስራት የሚበጣጥስ እዚህ አለ። the anointing is available። ጆቻችሁን አዘርጉና መንፈስ ቅዱስ ሆይ I'm here በሉት። I'm here ይሄው አለው በሉት። I'm ready increase the anointing in my life ካላዲያኖ ማሶፕራዲያኖ ማንዶ ፖሮሎ ቬኔሜ ጂካላቫና ማሶፕራዲያኖ ማንዶ Hallelujah. Yes, 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 yes. ሊጋዲናሞ ሶፕራዲያ መንፈስ ቅዱስ በግልጽ ያለ ነገር ይሄ ነው። ከዴስቲኒያችሁ ጋር የተጣበቀ ጆይን ያደረገ ህይወታችሁን in the mighty name of Jesus ዛሬ የእግዚአብሔር ቅባት ይለያችኋል። የእግዚአብሔር ቅባት ይለያችኋል። የእግዚአብሔር ቅባት ይለያችኋል። የእግዚአብሔር ቅባት ይለያችኋል ነው ያልኩት። in the name of Jesus ለ12 ዓመት ዴስቲኒዋን ጆይን ያደረገ ቤቷን ጆይን ያደረገ ብዙ ባለ መድኃኒት ብዙ ገንዘብ መፍትሄ ያልሰጣት ነገር የተቀባው ኢየሱስ መጣ። የተቀባው ኢየሱስ መጣ። the anointed one ካላዲያኖ ማሶፕራቬኔ ያፖራሎቫናማ ጆቻችሁን ዘርጉና seek the Holy Spirit እፈልግሃለሁ በሉት። እፈልግሃለሁ በሉት። I'm here በሉት። ከላዲያኖ ማሶፕራላቫናሜ ያካላፓ የተቀባውን ስሙን ጥሩት። the anointing is here ካላዲያኖ ማሳፓራላቫናማ ጂጋዲያኖ ማሶፕራላቬኔ መገሌቦ ራዲያኖ ማሶፖሮሎቮኖሞ ከላላቫላባ ሳፓራላቫናሞ ሶፖሮሎቬዲ Yes, he is here, he is here, he is here, he is here, he is here. አለ እዚህ ነው ያለው። አለ ጌታ ቅባቱ አለ እዚህ። ዛሬ የአንድ ሰው ቀንበር ሲሰበር አይቻለሁ። Oh yes. ካላዲያኖ ማሶፕራዲያኖ ማንቶ ፖሮሎቬዲ ስምህን ነፍሴ ትጠራዋ Kaya pala vene mosa prala vene megele bora la barias. Yes, 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 yes. Kala vene me sopra la vene megele bora la bara la bara la bara. Gigadiano mo sopra la vene me. Aleveu biterau. Jesus ስለው ካያ ፓላባና ማሳፓራላ ባራላ ባራላ የተቀባውን ስም ጥሩት። this is anointed ካታሳፓራላ ቬና ማጋላ ባራ ኢየሱስ ስለው አያያያያያያያያ
ካዲያኖ ማሶፕራቬኔሜየ ስሙ ነው መድኃኒቴ ካዲያ ሶፓራላባናማ ካዲያ ሶፓራ አንተን ብቻ አንተን ትላለች ጥሩት አንተን ብቻ አንተን ትላለች ለምደው ስጠራው ኢየሱስ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ አለምደው ስጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ ኢየሱስ ነፍሴ ትጠግደዋለች አንተን ብቻ አንተን ትላለች ስምህን በሉት ስምህን ነፍሴ ትወደዋለች አንተን ብቻ አያፓላፋና ማንቶ ፕራዲያ ሺካላባና ቦሶ ፖሮሎ ቬኔ ሜጌሌ ቦራላ ባራላ ባራላ ሺካታኖ ማሶ ፕሮሎ ቬኔ ሜጌሌ ቦራላ ባራላ ባራላ ሺካፓላ ቬኔ ሜንቶ ፕራዲጋ ኖ ማሶ ፓራዲያ የስ ኢየሱስ ካዲያ ሶፓጋቶ ሌካዲያኖ ማሳ ፖሮሎ ቬኔ ሜጌዶ ሳታ የስ ተናገሩ ኢየሱስ ስለው ተስማምቶኛል በሕይወቴ የስ ስሙ ነው መድኃኒቴ አለምደው ስጠራው ኢየሱሴ Yes, he's here. ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ ስምህን ነፍሴ ትወደዋለች አላቬና ማንሶ ፕራዲያ አንተን ትላለች ስምህን ነፍሴ ትወደዋለች አንተን ብቻ አንተን ትላለች አለምደው ስጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ አለምደው ልጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉ።
የጌታ የእግዚአብሔር መንፈስ እዚህ አለ። I want to pray for you. የጌታ የእግዚአብሔር መንፈስ እዚህ አለ። He is here. ካዲያና ማሳባላ ሊጋዶና ማሳባላ ይጠግነኝ ሊጋዲያኖ ማሳባላ እጅ ነው የሚያብስልኝ የልቤን እንባ Something is happening. የጌታ የእግዚአብሔር መንፈስ እዚህ አለ። ስራውን እየሰራ ነው ጌታ። ጂካዲያ እጅ ነው የሚያብስልኝ የልቤን እንባ እጅ ካዳሳ ባላቬና ማጋሳ ጂጋዶሳ ፕራዲጋኖቫ ይፈውስ ይዳሰኝ እጅ ኬላዲያና ማጋላ ይፈውስ ይዳሰኝ እጅ የሚጠማ አንድ ሰው ብቻ ይፈውስ ይዳሰኝ ጂጋዶሳ ይፈውስ ጂካዲያኖ ማሳፋ ሊጋዲያኖ ማሶፕራዲ ኢምፖሲብል ለተባለ ነገር yes ካላቫና ማሳ ጸልያለን። በጌታ ፊት እጆቻችሁን አንሱና ባላችሁበት ስፍራ መንፈስ ቅዱስ እዚህ አለ። ካላዲያኖ I don't know ምን አይነት ኢምፖሲብል ሰርከምስታንስ ህይወታችሁ ተጋፍጣችሁ እንዳላችሁ I don't know especially ምን ቀንበር እንደሆነባችሁ ህይወታችሁን የጠመደ ነገር ዛሬ ማለዳ መንፈስ ቅዱስ ያሳየኝ ነገር ይሄ ነበረ። ምንድነው መንፈስ ቅዱስ ልትለኝ የፈለከው እያልኩ በልሳን እየጸለይኩ ነበር። መንፈስ ቅዱስ ያሳየኝ ነገር ይሄ ነው። ዛሬ ህይወታቸውን ከጠመደው ነገር በቅባቴ አላቀቃቸዋለሁ አለኝ። እንደዛ ነው ያለኝ መንፈስ ቅዱስ። ዛሬ በቅባቱ ህይወታቸውን እንደ ቀንበር የጠመደ ጆይን ያደረገ የተመሳሰለ የተላመደ I will break that yoke አለኝ መንፈስ ቅዱስ። በማለዳ ያለኝ እንደዛ ነው። so get ready ለእናንተ ነው የመጣሁት። በእግዚአብሔር ጸጋ እናንተን ለማገልገል ነው እዚህ የቆምኩት። መንፈስ ቅዱስ ደግሞ ያለኝ ነገር ይሄ ነው። ህይወታችሁ ላይ የተጋባ ነገር የተጠመደ ነገር መውጫ የለውም የተባለ ነገር የእግዚአብሔር ቅባት እዚህ አለ። the anointing is here። አሁን እየተናገርኩ የሚሆን ነገር አለ። ጂካዲያ ሶካሎቫኖ ፔላ አዶሳ ፕራዲካሎቫና ማሳ ጂካዲያኖ ማሳ ፓራላ ቬኔሜጌሌ ቦራላዲያ ጂንዶ ፓጋሎቫኖ ማሳ ፔላ ዲና ሞንታ ፓጋዶቮስ oh yes oh yes oh yes oh yes oh yes oh yes I hear something in my spirit. I hear something in my spirit. In the mighty name of Jesus. የስብራት ድምጽ ሰማለሁ። ቀንበር ሲሰበር I hear something in my spirit. ሊጋዶሳ ካሮዲካኖ ማንታፓ እየተንቋቋ የሚራገፍ ቀንበር ሰማለሁ። In the name of Jesus. In the mighty name of Jesus. Receive the anointing, receive the anointing, receive the anointing. ባላችሁበት ስፍራ የእግዚአብሔርን ቅባት ተቀበሉ። ኦንላይን ያላችሁ የእግዚአብሔርን ቅባት ተቀበሉ። I hear እየሰማው ነው። ቀንበር ሲቋቋ ሲሰበር ሰማው፣ ሲሰበር ሰማው። የ10 ዓመት የ15 ዓመት የ20 ዓመት የ5 ዓመት የ30 ዓመት ቀንበር እየተሰበረ እየሰማሁት ነው። ሌጋዲያኖ ማሳ ፕራላፌኔ ሼባባጋዶ ሶፕሮሎቬዲያ በጌታ በኢየሱስ ስም የዋንጂ ሴት ካንቺ ላይ ተሰበረ።
ወንድሜ ካንተ ላይ ይኸው ተሰበረ በጌታ በኢየሱስ ክርስቶስ ስም ከጫንቃችሁ ላይ ሌጋዲያ ሶፓ ዳጎና ሞንቶ ፕራቬኔ ጂባአዶሳ ፓራዲጋኖ ማንቶ ፕራላቬዲያ በጌታ በኢየሱስ ክርስቶስ ስምና ስልጣን የሚያማችሁ ሰዎች ከሆናችሁ በሚያማችሁ ቦታ ላይ እጃችሁን አድርጉ። In the name of Jesus, 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 in the mighty name of Jesus, I release the anointing. 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 በጌታ በኢየሱስ ስም ቅባቱ በሕይወታችሁ ላይ ተለቀቀ። ቅባቱ በሕይወታችሁ ላይ ይኸው ሥራ ጀመረ። ቅባቱ ይኸው አንድን ሰው ነፃ ማውጣት ጀመረ። In the mighty name of Jesus. ካላቬና ማሳ ፓራዲጋ ሎቫንቶ ፕራ ጂካላቬኔ ሜጌሌ ቦራ ላባራ ጂካላባራ ላባራ ላዲያ ጂጋላባራ ላባራ 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 Pray la dias, I see in that spirit. Kalavaya. ስምህ እንደሚፈስ ዘይት ነው። ስምህ እንደሚፈስ ዘይት ነው። ኢየሱስ አንጀትን ቢያርሰው ስምህ እንደሚፈስ ለመጨረሻ እጆቻችሁን አንሱና ካላባ receive the anointing, receive the anointing. ጂካላባራ ላባራ 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 ኢየሱስ ሲሉት አንጀትን የሚያርሰው ጂካላባራ ላባራ ስምህ ከወይን ጠጅ Aladia soprana vene Elias destination ይልቀቅ ሆይ ስምህ የሚፈስ ዘይት ነው ጌታ ሆይ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ ሆይ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ ሆይ ስምህ የሚፈስ ዘይት ነው ጌታ ሆይ ስምህ የሚፈስ ዘይት ነው ውዴ ሆይ ስምህ The anointing is here. እጆቻችሁን ዘርጉና worship him. ጂካላባና ማሳ ጌታ ሆይ ስምህ ሊባጋዶሳ ፓራላዲጋ የሚፈስ ዘይት ነው ውዴ ሆይ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ ሆይ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ ሆይ ስምህ እንደሚፈስ
እጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉ። ኢየሱስ ኢየሱስ አላቬና ማንቶ ፕራላቬና እጆቻችሁን አንሱና ወርሺፕ ሂም ኢየስ ውዴ ሆይ ደሚፈስ ዘይት ነው ጌታ ሆይ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ ሆይ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ ሆይ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ ሆይ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ ሆይ የነበረ ያለ የሚኖር እልፍ አእላፍ መላእክቱ ቅዱስ ቅዱስ የሚሉት ከጥንት የነበረ ያለ የሚኖር እልፍ አእላፍ መላእክቱ ኢየሱስ የሚሉት ሰማዩን ሸፍኗል ክብርህ አላቬና ሜሶ ፕራዲያስ ምድርን ሸፍኗል ክብርህ ዓለምን ሸፍኗል ውበትህ እኛንም ሸፍኗል ክብርህ ስምህ በሰማይ ይታወቃል ስምህ በምድር ይታወቃል ስምህ እዚህ ቤት ውስጥ ይታወቃል ስምህ በእኛ ላይ ይታወቃል ስምህ እዚህ ቤት ይታወቃል ስምህ በእኛ ላይ ይታወቃል 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 ስምህ በእኛ ላይ ይታወቃል ስምህ በዚህ ቤት ይታወቃል ስምህ በዓለም ይታወቃል ስምህ እዚህ ቤት ይታወቃል 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 ከፊት ተመረጥ ውበት ያማረ ከምንም ከማንም እጅግ የከበረ በውበት በግርማ በክብርም ያለ የአማልክት አምላክ ኢየሱስ አንተ ነህ። እጆች እነሱ ለመጨረሻ ጊዜ እጆች ወደ ሰማይ አምላክ ወደ እግዚአብሔር ካላባና ማንቶ ፕራዲያ ከማንም እጅግ የከበረ በውበት በግርማ በክብርም ያለ የአማልክት አምላክ ኢየሱስ አንተ ነህ። ኦ ሃሌሉያ ሃሌሉያ ኦ ሃሌሉያ
ሃሌሉያ ከፊት መረት ውበት ያማረ ከምንም ከማንም እጅግ የከበረ በውበት በግርማ በክብርም ያለ የአማልክት አምላክ ኢየሱስ አንተ ነህ። ከፊት መረት ውበት ያማረ ከምንም ከማንም እጅግ የከበረ በውበት በግርማ በክብርም ያለ የአማልክት አምላክ ኢየሱስ አንተ ነህ። There is power. There is power. ሃሌሉያ እጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ በሉ። ሃሌሉያ ጂካላባና ማሳፓ ቤዛ ነኝ። ሃሌሉያ There is power. I ሃሌሉያ want to pray for you to finish in the mighty name of Jesus. ሃሌሉያ ካላዲያኖ ማሳካዶሳ ካሌቬኔ ሃሌሉያ ጄካዶሳ ፖራዲያስ There is power. Pray, 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 pray. ሃሌሉያ ስለ አንድ ደቂቃ በልሳኖች አስጸልዩ። የጌታ መንፈስ እዚህ አለ። ሃሌሉያ 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 በምስጋና ልቀት አይጌታ በምስጋና ልቀት አይጌታ በምስጋና ልቀት አይጌታ በምስጋና ልቀት አይጌታ ሃሌሉያ ኢየሱስ ሃሌሉያ 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 አሳካቶ ፓራላቬኔ ሜጌሌ በጉባኤያችን ጂካዳሶ ፓላቫና ማጋና ቫራና ክብር ሲሰራ ጂጋዶሳ ፖራሌቬኔ ሜጌሌ ቮራና ማያ ያለው In the name of Jesus. መሰረት In the name of Jesus. መንግሥተ In the mighty name of Jesus. In the mighty name of Jesus. መገኘት Receive the anointing. Receive, 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 receive. ቀንበርን ሁሉ የሚሰብር I set you free in the name of Jesus. አንተን ስጠራ በጉባኤያችን ክብር ሲሰራ ጂንቶ ፓጋላቫናስ ያለው መሰለኝ መንግሥተ ሰማይ መገኘትን በመንፈሴ ስንዘምር አንተን ስንጠራ በጉባኤያችን ክብር ሲሰራ ያለው መሰለኝ መንግሥተ ሰማይ መገኘትን በመንፈሴ ሳየው ሃሌሉያ ኦ ሃሌሉያ
ስም በኛ ላይ ይታወቃል። ስም በሰማይ ይታወቃል። ስም በምድር ይታወቃል። ስም በሲኦል ውስጥም ይታወቃል። ስም በዓለም ይታወቃል። ይታወቃል 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 ይታወቃል። ይህ ስም ይታወቃል። ይታወቃል በስራ ይታወቃል። ይታወቃል በዝና ይታወቃል። ይታወቃል 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 ይታወቃል። ሃሌሉያ ኦ ሃሌሉያ ሃሌሉያ ኦ 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 ሃሌሉያ ጂሰስ እጆች ወደ ሰማይ አምላክ ወደ እግዚአብሔር ለመጨረሻ ጊዜ ይነሱና አባቶ እናመሰግንሃለን፣ ከፍ እናረጋሃለን። በጌታ በኢየሱስ ስም እስራት ተበጣጠሰ፣ በሽታ ተፈወሰ፣ ቀንበር ተሰበረ። በጌታ በኢየሱስ ስም ከኔ ጋር አውጁ። እግዚአብሔር ሆይ በሉ እስቲ፣ ቃል እውነት ነው፣ የሚሰራ ነው። ቅባትህ በኔ ውስጥ አለ፣ በኔ ላይ አለ። ዛሬ ከቅባቴ የተነሳ ቀንበር ተሰበረ። የትኛውም በህይወቴ ውስጥ ቀንበርን የሚወክል ህይወቴን ያጠመደ ነገር በጌታ በኢየሱስ ስም ከቅባቱ የተነሳ ተሰበረልኝ። ጤናማ ነኝ፣ ባለጸጋ ነኝ፣ ፍሬያማ ነኝ፣ አሸናፊ ነኝ። በጌታ በኢየሱስ ስም ጻድቅ ነኝ፣ ባለጸጋ ነኝ። እግዚአብሔር ሆይ ቅባትን ስለሰጠኸኝ አመሰግንሃለሁ። ያመነ ሰው ለጌታ ክብር ይስጥ በደም። ሃሌሉያ ፕሬዝ ጋድ። የጌታ እግዚአብሔር መንፈስ እዚህ አለ። you will come back with a testimony። አሜን አሜን። ከብዙ ምስክርነት ጋር ትመለሳላችሁ። because የእግዚአብሔር ቅባት ቀንበርን ሰብሯል። ሃሌሉያ። እዚህ በእግዚአብሔር ፊት የምትዘሩትን አዘጋጁ። ስጦታችሁን አውጡ። ስራታችሁን፣ መባችሁን፣ ልዩ ስጦታ፣ የሚሽን ቃል የገባችሁትን ኤኒቲንግ በእጃችሁ ላይ መንፈስ ቅዱስ በልባችሁ የሞላውን እግዚአብሔር ቅባት ባለበት በዚህ ስፍራ ላይ ለመዝራት አዘጋጁ። ከልባችሁ ደስታ አዘጋጁ። መልካም የሆነውን አዘጋጁ። ስራቶቻችሁን አዘጋጁ። ጀነረስሊ ለእግዚአብሔር ስራ አዘጋጁ። ትራንስፈር ማድረግ ነው ፈልገው የሚል ሰው ካለ ፖስታ ስትቀበሉ ፖስታ ላይ የባንክ ዲቴል አለ። በዛ የባንክ ዲቴል መዝራት ትችላላችሁ። እዚህ ያላችሁ ኦንላይን ደግሞ ያላችሁ ሰዎች ፌስቡክ ላይ ከሆነ ያላችሁት የመጀመሪያው ኮሜንት ላይ የባንክ ዲቴል አለ። በዛ መዝራት ትችላላችሁ። ዩቲዩብ ላይ ከሆነ ያላችሁት ዲስክሪፕሽን ውስጥ የባንክ ዲቴሎች አሉ። በዛ መዝራት ትችላላችሁ። ሳትዘሩ አትውጡ። ኦንላይንም ያላችሁ ሆናችሁ እዚህ ቤት ያላችሁ ጌት ሬዲ። የእግዚአብሔር መንፈስ እዚህ አለ። ፕሬዝ ጋድ። ገንዘባችሁ ያልሰራላችሁን ነገር የሚሰራ የእግዚአብሔር ቅባት እዚህ አለ። አሜን። ስለዚህ ገንዘባችንን በእግዚአብሔር ፊት ደግሞ እንሰዋለን። ማቴሪያላችን፣ ሪሶርሳችንን፣ ድካማችንን ለእግዚአብሔር እንሰጣለን። ይህን እያዘጋጀን ጌታን ለሚቀበሉ ሰዎች ጸልያለሁ። እዚህ ቤትም ሆነ ኦንላይን ጌታን ልቀበል ፓስተር ጸልይኝ የምትሉ ሰዎች ይህን ጸሎት ከኔ ጋር እንድጸልዩ ይፈልጋለሁ። ጉባኤው ያግዘኛል። ጌታ ኢየሱስ ሆይ ሕይወቴን እሰጥሃለሁ። የእግዚአብሔር ልጅ እንደሆንክ
ስለ ኃጢአቴም እንደሞትክ ከሞትም እንደተነሳ አምናለሁ። ጌታዬና አዳኛ አድርጌ በልቤ አምኜ በአፌ መስክሬ እቀበልሃለሁ። አሜን። ይህን ጸሎት ከጸለያችሁ ኦንላይን ሆናችሁ ጌታን ተቀብላችኋል። ቤተክርስቲያን ፈልጋችሁ ሂዱ። ባላችሁበት አገርና ምድር ቴስቲሞኒያችሁን ላኩልን። የእግዚአብሔርን ቃል ተማሩ። ሳውዝ አፍሪካ ውስጥ ጆሃንስበርግ ሆነ ያላችሁ ደግሞ ኑና ከኛ ጌታን አምልኩ። የእግዚአብሔርን ቃል እናስተምራችኋለን። እግዚአብሔር ይባርካችሁ። ሮብ እንገናኛለን። ኦንላይን ያላችሁ በሙሉ እየዘራችሁ ዘራችሁን በደስታ እየዘራችሁ you can go, you are blessed.